ሰላም እንዴት ናችሁ? ዛሬ የጂኦግራፊ የፍሬሽማን ኮርስ ይዤላችሁ መጥቻለሁ ማለት ነው። ዛሬ የምናየው ዩኒት 1 ነው። ዩኒት 1 እንግዲህ ኢንትሮዳክሽን ቱ ጂኦግራፊ ይላል። በዚህ ውስጥ 3 ቶፒኮች አሉት። እነሱም ዴፊኒሽንስ ኦፍ ጂኦግራፊ፣ ስኮፕስ ኦፍ ጂኦግራፊ ኤንድ ቲምስ ኦፍ ጂኦግራፊ በመጀመሪያው ሳብ ቶፒክ ስናይ፣ በሁለተኛው ሳብ ቶፒካችን ደግሞ ሎኬሽን ሼፕ ኤንድ ሳይዝ ኦፍ ኢትዮጵያ ኤንድ ዘ ሆል የሚለውን እናያለን ማለት ነው። በሶስተኛው ቤዚክ ስኪልስ ኦፍ ማፕ ሪዲንግ የሚለውን እናያለን። እንግዲህ እያንዳንዳቸው ስናይ what is the definitions of the geography, what is the scope of geography and what are the themes of geography and what is the meaning of theme by itself ሚለውን እንግዲህ በመጀመሪያው ሳብቶፒካችን እናያለን። በሁለተኛው ደግሞ where Ethiopia is located and what is the size of the Ethiopians, how much it is large and what is the shape of Ethiopians and its implications, what are the shapes of the country, how express the shapes of the countries and what type of shapes that we know about the country እነዚህ ነገሮች እንግዲህ በሁለተኛው ሳብቶፒካችን እናያለን ማለት ነው። በሶስተኛው ሳብቶፒካችን ደግሞ ቤዚክ ስኪልስ ኦፍ ማፕ ሪዲንግ በሚሉት ውስጥ ምን ያለ ነው ማለት ነው። what is map ምንድን ነው፣ what are the types of maps and what are the principles that we follow when we read a map የሚሉትን ጥያቄዎች እንግዲህ ለመመለስ እንሞክራለን ማለት ነው። ተከታተሉኝ፣ ፎሎ አድርጉ። ኦኬ እንግዲህ ይህን እንደነገርኳችሁ ኢንትሮዳክሽን ቱ ጂኦግራፊ ይላል ማለት ነው። ስለ ጂኦግራፊ ቤዚክ የሆኑ ነገሮችን ለማወቅ የተዘጋጀ ዩኒት ነው ማለት ነው ይሄ። ለዛም ነው ኢንትሮዳክሽን ቱ ጂኦግራፊ የተባለው። ስለ ጂኦግራፊ ምንነት፣ ጂኦግራፊ ላይ ያሉት ነገሮች ምን ናቸው የሚለውን ነገር እንግዲህ በትንሹም ቢሆን የምንዳስስበት ዩኒት ነው ይሄ ዩኒት። እንግዲህ በመጀመሪያው እንደነገርኳችሁ የመጀመሪያው ሳብቶፒካችን ምንድነው ማለት ነው፣ ስኮፕ አፕሮች ኤንድ ቲምስ ኦፍ ጂኦግራፊ ዋት ኢዝ ዘ ዴፊኒሽንስ ኦፍ ጂኦግራፊ የሚለው ነው ማለት ነው። በመጀመሪያ የምናየው ዋት ኢዝ ጂኦግራፊ የሚለውን መልስ ለመመለስ እንሞክራለን። ጂኦግራፊ እንግዲህ ማለት ጂኦግራፊ is the study of the earth places, humans, environment which hold that biotic and abiotic እንግዲህ ጂኦግራፊ የሚያጠናው ስለ እርዝ ሲሆን ስለ እርዝ፣ ስለ ሂውማን፣ ስለ ኢንቫይሮንመንት ማለት ደግሞ እንግዲህ ምንድነው ባዮቲክም ያሉ ነገሮችን የያዘ ማለት ነው። ያ ማለት ወይም ደግሞ ህይወት ያለውና ህይወት የሌለውን ነገር በአንድ ላይ አጣምሮ የያዘልን ምን ይባላል ማለት ነው፣ ኢንቫይሮንመንት እንለዋለን ማለት ነው። ያንን ነው ኢንቫይሮንመንት እንለው። እንግዲህ ጂኦግራፊ ስለ ኢንቫይሮንመንት ያጠናል፣ ስለ ሂውማን ያጠናል፣ ስለ እርዝ ፕሌስስ ያጠናል ማለት ነው። በኋላ የምናየው ሆኖ ስለ ሂውማን እና ስለ ኢንቫይሮንመንት ያለውን ኢንተራክሽን የሚያጠና ኢንቫይሮንመንታል ጂኦግራፊ ይባላል ማለት ነው። በሁለተኛ ደረጃ እንግዲህ ጂኦግራፊ ማለት ምንድነው? ጂኦግራፊ studies about earth that describe and analyze spatial and temporal variations of physical, biological and human phenomena and their interrelationship and dynamism over earth surface እንግዲህ ምንድነው ማለት ነው ጂኦግራፊ ስለ ቦታ ስፓሻል ማለት ፕሌስ ማለት ነው። ስለ ቦታ፣ ስለ ቴምፕሬቸር ቫሪዬሽንስ፣ ስለ ፊዚካል፣ ባዮሎጂካል ኤንድ ሂውማን ፌኖሜናስ ምን አይነት ሪሌሽንሺፕ አላቸው በሂውማን እና በኢንቫይሮንመንት፣ በፊዚካል እና በሂውማን እንዴት ፊዚካልን አፌክት ያደርገዋል፣ ፊዚካል ደግሞ በሂውማን እንዴት አፌክት ይደረጋል የሚሉትን ነገሮች እና ያሉትን እነዚህ የስፓሻል እና የቴምፖራል ቫሪዬሽኖችን ማለት ነው። ዳይናሚዝም እንዴት ነው የተቀየሩት የሚለውን ነገር በእርዝ ሰርፌስ ላይ የሚያጠና የትምህርት ክፍል ወይም ደግሞ ዲሲፕሊን ምን ይባላል ማለት ነው? ጂኦግራፊ ይባላል። እርዝ ሰርፌስ እንግዲህ የምንለው ምንድነው ማለት ነው? ቴል ላየር ኦፍ ዘ እርዝ ዛት ኮንቴንስ ዘ ኢንተርፌስ ኦፍ ዘ እርዝ ዛት አር ሊቶስፌር፣ ባዮስፌር፣ አትሞስፌር ኤንድ ሃይድሮስፌር ዊች አር ፕሮቫይዲንግ ኤ ሃቢቴብል ዞን ፎር ሂውማን ላይቭስ ይላል ማለት ነው። እንግዲህ እርዝ ሰርፌስ የምንለው ቴል ላየር ነው። ቴል ላየር ኦፍ ዘ እርዝ ነው። ዛት ኮንቴንስ ዘ ኢንተርፌስ ኦፍ ዘ እርዝ አር እነዚህ እንግዲህ ሊቶስፌር፣ ባዮስፌር፣ አትሞስፌር ኤንድ ሃይድሮስፌር የተባሉትን ሌየሮችን የሚይዝልንና ለሰው ልጅ ለመኖር ምቹ የሆነውን ዞን የሚይዝልን ምን ይባላል ማለት ነው? እርዝ ሰርፌስ ይባላል ማለት ነው። ይሄን ነው እንግዲህ እርዝ ሰርፌስ የምንለው። ኢት ኢዝ ኤ ሆሊስቲክ ኤንድ ጂኦግራፊ ኢዝ ኤ ሆሊስቲክ ኤንድ ኢንተርዲሲፕሊናሪ ፊልድ ኦፍ study about earth contribute to understand the change of spatial arrangements and structure from past to futures እንግዲህ ጂኦግራፊ ምንድነው ማለት ነው? ሆሊስቲክ ኤንድ ዲሲፕሊነሪ ማለት ሁሉን አካታች ነው ማለት ነው። ሁሉን አካታች የሆነ ዲሲፕሊነሪ ፊልድ ሲሆን ከሌሎች ጋርም ደግሞ ኢንተርሪሌትድ ያደረገ ስለ እርዝ ያጠናል ማለት ነው። እና በሂውማን እና
በሂውማን እና በኢንቫይሮንመንት መካከል ያለውን ሪሌሽንሺፕ ኤንድ ያለውን ደግሞ ይሄ ስፔሻል አሬንጅመንት ኤንድ ስትራክቸር መቀየር እነዚህ ነገሮችን የሚያጠናልን እንግዲህ ጂኦግራፊ ይባላል ማለት ነው። እንግዲህ ጂኦግራፊ ሃዝ ኖ ሪጂድ ባውንደሪ ዛት ስተዲ ኢንዲፔንደንትሊ ዛት ሚንስ ኢት ስተዲ ዘ ኢንተራክሽን ቢትዊን ፊዚካል ኢንቫይሮንመንት ኤንድ ዊዝ human and their inter impact of each others because of this geography follow or come approached by two continuums። እንግዲህ ጂኦግራፊ ይህንን ብቻ ነው የሚያጠና ብለን ሪጂድ የሆነ ባውንደሪ ልናወጣለት አንችልም። ጂኦግራፊ ስለ ሂውማን የሚያጠናል፣ ስለ ፊዚካል ኢንቫይሮንመንት የሚያጠናል ማለት ነው። ስለዚህ ሁለቱን ባንዴ ካልሆነ በቀር ወይም ደግሞ አንዱ ባንዱ ላይ ኢምፓክት ወይም ደግሞ ሪሌት አድርጎ ካልሆነ የሚያጠናው አንዱን ብቻ ነው የሚያጠና ብለን ለይተን ማየት አንችልም። ምክንያት ምን መሰላችሁ? ፊዚካል ኢንቫይሮንመንት የሚባለው ነገር በሂውማን አፌክት ይደረጋል፣ ሂውማን ደግሞ በፊዚካል ኢንቫይሮንመንቱ አፌክት ይደረጋል። ስለዚህ በሁለቱ መካከል ኢንተር ኢምፓክት አለ ማለት ነው። ሁለቱም አፌክት ይደራረጋሉ። በዚህ ምክንያት ጂኦግራፊ ሪጂድ የሆነ ባውንደሪ የለውም ማለት ነው። ስለዚህ ሪጂድ የሆነ ባውንደሪ ባለመኖሩ ምክንያት ሁለት ኮንቲኒየሞችን ይከተላል። እነሱ ምንድን ናቸው? በሚቀጥለው እናያቸዋለን ማለት ነው። ዋት ዳዝ ሚን አፕሮች ኦፍ ጂኦግራፊ። አፕሮች ኦፍ ጂኦግራፊ ማለት ምን ማለት ነው? በነገራችን ላይ አፕሮች ማለት ምን ማለት ነው ብለን ስንናገር አፕሮች ማለት እንግዲህ አንድን ፊልድ ለማጥናት የምንከተላቸው ሜቶዶች ወይም ዘዴዎች ሜቶዶች ምንድን ናቸው ማለት ነው? አፕሮች ተብሎ ይጠራሉ ማለት ነው። እንግዲህ ጂኦግራፊ አንድን ነገር ለማጥናት የሚከተላቸው አፕሮቾች አሉ። እነሱም አፕሮቾች ምንድን ናቸው ማለት ነው? ሲስተማቲክ አፕሮች እና ኦሪጂናል አፕሮች ይባላል ማለት ነው። አፕሮች ኦፍ ጂኦግራፊ ሚን ዘ ዋይ ዛት ጂኦግራፊ ዩዝ ቱ ስተዲ አባውት ጂኦግራፊካል ኮንሰፕትስ ዜርፎር ዘስ የመጀመሪያው እንግዲህ አፕሮች ኦፍ ጂኦግራፊ ማለት ዘ ዌይ ኦፍ ጂኦግራፊ ዩዝ ቱ ስተዲ አባውት ጂኦግራፊካል ኮንሰፕት ስለ ጂኦግራፊካል ኮንሰፕት ለማጥናት የሚሄድባቸው መንገዶች ምን ይባላሉ ማለት ነው? አፕሮች ኦፍ ጂኦግራፊ ይባላሉ። ከነዚህም ውስጥ አንደኛው ምን ይባላል? ሲስተማቲክ ወይም ደግሞ ቶፒካል አፕሮችስ ይባላል ማለት ነው። ይሄ ምንድነው? አንድን ነገር ነጥሎ በላርጅ ኤሪያ የማጥናት ዘዴ ምን ይባላል ማለት ነው? ሲስተማቲክ ወይም ደግሞ ቶፒካል አፕሮች ይባላል ማለት ነው። which studies one topic at a time እንግዲህ አንድን የጂኦግራፊካል ኮንሰፕት ማለት ነው ባንዴ ማጥናት በላርጅ ኤሪያ ላይ ማጥናት ምን ይባላል ማለት ነው? ሲስተማቲክ ይባላል ማለት ነው። ለምሳሌ አንድ ጂኦግራፈር ስለ ክላይሜት ሊያጠና ይችላል ማለት ነው። አንዴ በላርጅ ኤሪያ ወይም ደግሞ በወርልድ ብለን ይህን ላርጅ ኤሪያ መወሰን እንችላለን ማለት ነው። ሬንፎል ስለ ሬንፎል ቢያጠና ስለ ፖፑሌሽን ሴትልመንት ባንዴ እነዚህ ነገሮች አሁን ሁሎችንም ሶስቶችንም ክላይሜትንም ሬንፎልንም ፖፑሌሽን ሴትልመንትንም ባንዴ ሳይሆን በተለያየ ሰዓት የሚያጠና ከሆነ ምን ይባላል ማለት ነው? ሲስተማቲክ ወይም ቶፒካል አፕሮች ተከተለ ብለን መናገር እንችላለን ማለት ነው። ኦሪጂናል አፕሮች የሚባለው ነገር ደግሞ ምንድነው? ስታዲንግ መልቲፕል ቶፒክስ አት ኤ ታይም አት ኤ ስፔሲፊክ ፕሌስ ኦር ኤሪያ ዛት ሃቭ ኤ ናውን ባውንደሪ ማለት ነው። ይሄ ማለት ምን ማለት ነው? ደግሞ ብዙ ነገሮችን በአንድ ቦታ ላይ ማጥናት ምን ይባላል? ኦሪጂናል አፕሮችስ ይባላል ማለት ነው። ይሄ እንግዲህ ጂኦግራፊስቶች የሚከተሉት እንዴት ነው? ለምሳሌ በኢትዮጵያ ውስጥ ማለት ነው እንደ ኤግዛምፕል ብንወስድ በኢትዮጵያ ውስጥ ኢምፓክት ኦፍ ሂውማን ኦን ክላይሜት፣ ሬንፎል፣ ዋይልድ ላይፍ፣ ዲፎሬስቴሽን፣ ሴትልመንትስ እነዚህ ነገሮች እንግዲህ በአንድ ማጥናት መቻል ማለት ኢትዮጵያ እንግዲህ አንድ ሪጅን ናት። በዚህ ሪጅን ውስጥ ብዙ ነገሮችን ማጥናት ማለት የሂውማን ክላይሜት ላይ ምን አይነት ኢፌክት አለው፣ ሬንፎል ላይ ምን አይነት ኢፌክት አለው፣ ዋይልድ ላይፍ ላይ ምን አይነት ኢፌክት አለው፣ ዲፎሬስቴሽን ላይ ሂውማን ምን አፌክት ያደርጋል፣ ወይም ደግሞ ዲፎሬስቴሽን እንዴት ነው በሂውማን አፌክት የሚደረገው፣ ክላይሜትስ በሂውማን እንዴት ነው አፌክት የሚደረገው፣ ሬንፎል በሂውማን እንዴት ነው አፌክት የሚደረገው፣ ዋይልድ ላይፍ እንዴት ነው አፌክት የሚደረጉ፣ እነዚህ ኢንተር ሪሌሽንሺፕ ያላቸው ነገሮች ማለት ነው። አንዱ ባንዱ ላይ ኢምፓክት አለው እና እነዚህ ነገሮችን ጠቅልሎ ባንዴ ለማጥናት መሞከር ወይም ደግሞ የሚጠናበት ዘዴ ምን ይባላል ማለት ነው? ኦሪጂናል አፕሮችስ ይባላል ማለት ነው። እንግዲህ ቶፒካል ማለት ከስሙ እንደነገረው ቶፒካል ስንል አንድ ብቻ ማለት ነው። አንድ ቶፒክ ልክ እንዳየነው ወደ ዩኒቱ ስንገባ የዚህ ዩኒት ሶስት ሳብ ቶፒኮች አሉ ብለን ነበር እና ከነዚህ ውስጥ አሁን እያየነው ያለ ምንድነው ማለት ነው? ስኮፕ፣ ዴፊኒሽንስ ኤንድ ቲምስ ኦፍ ጂኦግራፊ የሚለው ነው ማለት ነው። ስለዚህ ቶፒክ ማለት አንዲት ነገር ነጥሎ እየተነጠለች እና የራሷ የሆነ ሀሳብ ያላት ከሆነች ያቺ ቶፒክ ትባላለች። ስለዚህ ሲስተማቲክ ወይም ቶፒካል አፕሮች የተባለው ከዚህ ተነስቶ ነው ማለት ነው። ከዚህ ተነስተን ነው ሲስተማቲክ ወይም ቶፒካል አፕሮች ብለን የመጀመሪያውን እየተናገር ነው ማለት ነው። እንግዲህ ቅድም እንደነገርኳቸው ጂኦግራፊ እንግዲህ ሪጂድ የሆነ ባውንደሪ የለውም ብለናል ማለት ነው። አንዱ ባንዱ ላይ አፌክት ስለሚደራረግ አንዱን ብቻ ነጥሎ ማጥናት አይቻልም። ስለዚህ ኮንቲኒየም የሚል ኮንሰፕት አለ ብለን ነበረ እና ኮንቲኒየም ማለት ምንድነው? ያለቀበትን ባውንደሪ ማወቅ አንችልም።
ስለዚህ ኮንቲኒየም የምትለውን ሀሳብ አመጣናት ማለት ነው። ፊዚካል ሂውማን ኮንቲኒየም እና ቶፒካል ወይም ሲስተማቲካል ሪጂናል ኮንቲኒየም ይባላል ማለት ነው። ከዛ በኋላ አሁን ፊዚካል ጂኦግራፊ በአንድ በኩል አለ ማለት ነው። ከዛ በኋላ ኢንቫይሮንመንታል ጂኦግራፊ፣ ሂውማን ጂኦግራፊ። አሁን እነዚህ ነገሮች የትኛው ላይ ፊዚካል ጂኦግራፊ እንደሚጨርስ አናውቅም። በመካከላቸው ግን በሁለቱ መካከል ኢንቫይሮንመንታል ጂኦግራፊ የሚባለው አለ ማለት ነው። እና ስለዚህ ጂኦግራፊ ሂውማንንም ብቻ ማጥናት አይችልም፣ ፊዚካል ጂኦግራፊንም ብቻ ፊዚካል ኢንቫይሮንመንትን ብቻ ማጥናት አይችልም ማለት ነው። በዚህ ምክንያት ምን እንለዋለን ማለት ነው? ኮንቲኒየም እንለዋለን። እንግዲህ አፕሮች የምንላቸው ነገሮች ሲስተማቲክ አፕሮች የምንላቸው ነገሮች ማለት ነው። ሲስተማቲክ አፕሮች፣ ኢንተግሬትድ ሪጅናል አፕሮች እና ሪጅናል አፕሮች የምንላቸው ምንድናቸው ማለት ነው? ደግሞ እነዚህ የመጀመሪያውን ለማጥናት ፊዚካል እና ሂውማን ስለ ሂውማን ስለ ፊዚካል ኢንቫይሮንመንት ለማጥናት ማለት ነው የሚያገለግሉን እንግዲህ ወዮች ምንድናቸው ብለናል ማለት ነው። ሲስተማቲክ አፕሮች እና ሪጅናል አፕሮች ብለን ከፍለናቸው ነበረ። እና እንግዲህ ሲስተማቲክ እና ሲስተማቲክ ሪጅናል ኮንቲኒየም የምንለው ነገር ምንድነው ማለት ነው? የመጀመሪያውን ነገር ለማጥናት የምንጠቀምባቸው ሜቶዶችም ልክ እንደላይኛው ሪጅድ እንደሌለው የነዚህኞችም ደግሞ የምናጠናበት ዘዴ ሪጅድ የለው ማለት ነው። ይሄ ለዚህ ብለን ሪጅድ የምናወጣለት ነገር የለም። ስለዚህ የፈለግነውን አይነት መጠቀም እንችላለን። ይህም ስለዚህ ልክ እንደሚጠናው ኮንሰፕት ወይም ደግሞ እንደ ፊዚካል ኢንቫይሮንመንቱ ወይም ደግሞ እንደ ሂውማኑ ኮንቲኒየም አለው ማለት ነው። በዛ ምክንያት እንግዲህ ኮንቲኒየም የምትለዋን ኮንሰፕት አመጣናት ማለት ነው። ስለዚህ ስንት ኮንቲኒየም አለ? ሁለት ኮንቲኒየም አለ። ፊዚካል ሂውማን ኮንቲኒየም እና ቶፒካል ወይም ሲስተማቲካል ሪጂናል ኮንቲኒየም የሚባል ሁለት ኮንቲኒየሞች አሉ ማለት ነው በጂኦግራፊ ውስጥ። ዋት ዳዝ ሚን አፕሮች ኦፍ ጂኦግራፊ? ይሄንን ያየነው ነው መሰለኝ። አፕሮች ኦፍ ጂኦግራፊ ሚን ዛት ዘ ወይ ዘ ጂኦግራፊ ዩዝ ቱ ስተዲ ዘ ጂኦግራፊካል ኮንሰፕትስ ዜርፎር እንግዲህ ሲስተማቲክ ወይም ቶፒካል አፕሮችስ ዊች ኢዝ ስተዲ ዋን ቶፒክ አት ኤ ታይም ብለናል ማለት ነው። ላርጀሪያ እንግዲህ ይህ ምንድነው ማለት ነው? ሲስተማቲክ ወይም ቶፒካል አፕሮች የሚለውን ዋን አት ኤ ታይም አት ኤ ላርጅ ኤሪያ ዛት ስተዲ ብለን መናገር እንችላለን ማለት ነው። አንድን ኮንሰፕት በላርጅ ኤሪያ ማጥናት የሚጠናበት ዘዴ ምን ይባላል ማለት ነው? ሲስተማቲክ ወይም ቶፒካል አፕሮችስ ይባላል ማለት ነው። ቶፒካል የምትለውን እንግዲህ ቅድም እንደነገርኳችሁ ሚንስ ቢንግ ቴማቲዝም ቢንግ ሲንግል ሳብታይትል ላይክ ቶፒክ ማለት ነው። አንድ ሳብታይትል የሚያጠና ስለሆነ ሲስተማቲክ ወይም ቶፒካል አፕሮችስ ተባለ ማለት ነው። ይሄ ሪጂናል ቅድም እንዳየነው ማለት ነው። አንድ የሚጨምርላቸው ነገር ምንድነው? ኦል አስፔክትስ አት ኤ ሪጅን ኦር ኤሪያ እንግዲህ ብዙ ነገሮችን በሆነች ሪጅን ወይም ደግሞ በሆነች ኤሪያ ስፔሲፊክ ኤሪያ ማጥናት ምን ይባላል ማለት ነው? ሪጂናል አፕሮችስ ይባላል ማለት ነው። ይሄ ሁለተኛው የጂኦግራፊካል ኮንሰፕትን የማጠኛ ዘዴያችን ምን ይባላል ማለት ነው? ሪጂናል አፕሮችስ ተብሎ ይጠራል ማለት ነው። እንግዲህ ጂኦግራፊ የምንለው ነገር ምንድነው? የክላይሜት፣ የፖፑሌሽን፣ የኢኮኖሚ፣ የካልቸር የነዚህ ሁሉ ድምር ውጤት ወይም ደግሞ እነዚህን አጠቃሉ የሚያጠና ፊልድ ምን ይባላል ማለት ነው? ጂኦግራፊ ይባላል ማለት ነው። ጂኦግራፊ ይባላል። ቲምስ ኦፍ ጂኦግራፊ እንግዲህ ቲምስ ኦፍ ጂኦግራፊ ላይ ስንመጣ ዋት ዳዝ ሚን ቲም የሚለው መጀመሪያ መመለስ አለብን። ዋት ዳዝ ሚን ቲም ከዛ በኋላ ዘስ ሚኒንግ ጀነራሊ ዘ ሜን ፎከስ ኮንሰፕት ሜን አይዲያ ኦፍ ጂኦግራፊ ዛት ዌን ስተዲንግ አዝ ሂውማን አክቲቪቲ ኦር አትሪቢዩትስ እንግዲህ ስለ ሂውማን አክቲቪቲ ስለ እርዝ አትሪቢዩት ስለ ፊዚካል ኤንቫይሮንመንት በምናጠናበት ሰዓት ሜን ፎከሳችን ምን ይባላል ማለት ነው? ቲም ይባላል። ዘ ዌይ ቱ ኦርጋናይዝ አናላይዝ ኤንድ ኮሚኒኬት ጂኦግራፊ ኖሎጂ እነዚህን እንግዲህ የጂኦግራፊ እውቀቶችን ልናገኝባቸው የምንችላቸው ኮሚኒኬት የምናደርግባት አናላይዝ የምናደርግበት ማለት ነው። እነዚህ ጂኦግራፊካል ኮንሰፕት የተባሉት ነገሮች ኦርጋናይዝ የምናደርግበት ምን ይባላሉ? እነዚህ ቲም ኦፍ ጂኦግራፊ ይባላሉ ማለት ነው። ቱ አንሰር ዘ ኩዌሽንስ ዛት ዌር ዋት ኢዝ ዘ ኢምፓክት እነዚህ ነገሮች እንግዲህ ይመልስልናል ማለት ነው። እነዚህ ቲም ኦፍ ጂኦግራፊ የምንላቸው ነገሮች ቀጣይ እናያቸዋለን። ዌር ካልን ሎኬሽን ያመለክታል ማለት ነው። ዋት ኢዝ ዌር ዋት ኢዝ ዘ ኢምፓክት እነዚህ ነገሮች እንግዲህ ሪጂናል ፕሌስ እያለን ቲሞችን እንዘረዝራለን ማለት ነው። እንግዲህ ዋት አር ዘ ቲምስ ኦፍ ጂኦግራፊ ብለን የምንናገር ከሆነ ማለት ነው 5 ቲምስ ኦፍ ጂኦግራፊ ያለው ማለት ነው። እነዚህ ምንድን ናቸው? የመጀመሪያው ሎኬሽን ይባላል። ሎኬሽን እንግዲህ ዌር ኢት ኢዝ ሎኬትድ ፓርቲኩላርሊ ይሄ ቦታ የት ነው የሚለውን ነገር ይነግረናል ማለት ነው። ሎኬሽን የምንለው ነገር ይህ ፓርቲኩላር የሆነውን ነገር ነው ማለት ነው የሚነግረን። የት ነው ይህ ነገር ሎኬት የተደረገው የሚለውን ይነግረናል። እንግዲህ ሎኬሽን በሁለት አይነት መልኩ መግለጽ እንችላለን። ሪላቲቭ ሎኬሽን እና አስትሮኖሚካል አብሶሉት ወይም ማትማቲካል ሎኬሽን ተብሎ ይገለጻል ማለት ነው። ሪላቲቭ ሎኬሽን በምንለበት ሰዓት አንድ ሪፈረንስ ፕሌስ ይኖራል ማለት ነው። ከዛ ሪፈረንስ ተነስተን ከዚህኛው በስተዚህኛው በኩል ይገኛል፣ ከዚህኛው በስተምዕራብ ይገኛል፣ ከዚህኛው በስተደቡብ ይገኛል ብለን
ሪላቲቭሊ የምንናገርበት ነገር ምን ይባላል ማለት ነው? ሪላቲቭ ሎኬሽን ይባላል። ይሄ ግን የሚያገለግለው ለምንድን ነው ማለት ነው? ቢያንስ ሁለት ነገሮች ናቸው መኖር ያለባቸው። አንደኛው በስተዚህኛው በኩል ነው ብለን ለመናገር ማለት ነው። ሪላቲቭ ሎኬሽን ቢያንስ ሁለት ያስፈልገናል። ከዛ በታች ግን አንድ ነገር ሎኬት ማድረግ አይቻልም። አንድ ነገር ብቻ ሎኬት ማድረግ ከፈለግን ወይም ደግሞ አብሶሉት የምንለው ነገር አብሶሉት ወይም አስትሮኖሚካል ማቴማቲካል ሎኬሽን ብለን የምንናገረው ነገር ደግሞ ማለት ነው በምን አይደንቲፋይ ይደረጋል? ላቲቱድ እና ሎንጊቱድ የምንለው ማለት ነው። ላቲቱድ የምንለው እንግዲህ ሆሪዞንታሊ ኤንድ ፓራላል ቱ ኤርዝ አክሲስ፣ እነዚህ ነገሮች እንግዲህ ሆሪዞንታሊ የተሰመሩ የሀሳብ መስመሮች ናቸው ማለት ነው ላቲቱድ የሚባሉት ነገሮች። እነዚህም ደግሞ ከኤርዝ ኢኩዌተር ጋር ፓራላል ናቸው። which named as ኢስቲንግ ላይን እንግዲህ ከነዚህ የሚሰመሩት እንግዲህ ሆሪዞንታል ናቸው ብለን ከተናገርን ማለት ነው ምንድን ናቸው ማለት ነው? ከዌስት ወደ ኢስት የሚሰመሩ መስመሮች ናቸው ማለት ነው። እነዚህ ላቲቱድ የምንላቸው ነገሮች ዛንግል ሜጀር አት ዘ ሴንተር ኦፍ ዘ እርት። እንግዲህ ላቲቱድ እና ሎንጊቱድ ስንገልጽ አይታችሁ ከሆነ ለምሳሌ የኢትዮጵያ ሎኬሽን በኋላ የምናየው ሆኖ ላቲቱዱ 3 ዲግሪ ኖርዝ አፕ ቱ 15 ዲግሪ ኖርዝ ብለን እንናገራለን ማለት ነው። እና ይቺ ዲግሪ የት ነው የመጣችው ብለን ስንናገር ይቺ ዲግሪ የምትለካው መሬት ሴንተር ላይ ነው እነዚህ ዲግሪዎች የሚለኩት ማለት ነው። እና ይህ ምንድነው የሚሆነው? በእርዝ ኩዌክ አለ የእርዝ ኢኩዌተር ማለት ነው። የእርዝ ኢኩዌተር አለ። ከእርዝ ኢኩዌተር ተነስቶ እስከሆነ ስፔሲፊክ ፕሌስ ድረስ ያለውን አንግል ማለት ነው እሱ ምን ብለን እንናገራለን ማለት ነው? ላቲቲዩድ ዲግሪ ብለን እንናገራለን ማለት ነው። ያቺ ዲግሪ እንግዲህ የምትመጣው ሴንተር ላይ ካለው ላይ ነው ማለት ነው የምትመጣው ያቺ ዲግሪ which determine እንግዲህ ላቲቱድ ዲተርማይን የሚያደርገው ነገር ምን ነው ብለን ስንናገር ዳይ ሌንግዝ፣ ሰንስ ኢንሲደንት አንግል፣ ክላይሜት። እንግዲህ መሬት ምንድናት ማለት ነው? ገደል ያለች ናት አይደለ? ስለዚህ ያን ገደል ያለችንና ከፀሐይ የሚመጣውን ጨረር የኢንሲደንት አንግሉን የሚወስነው ምንድነው ማለት ነው? ይሄ ላቲቱድ የተባለው ነው ማለት ነው። ዳይ ሌንግዝን ዲተርማይን ያደርጋል ማለት ነው። ክላይሜትን በኋላ የምናየው ሆኖ 3 አይነት ክላይሜቶች አሉ እንግዲህ ለአርዝ። እነሱ ምን ይባላሉ ማለት ነው? ትሮፒካል ክላይሜት ትሮፒካል ክላይሜት የምንለው እንግዲህ ምንድነው ማለት ነው? በ0 እና በ23 1/2 ዲግሪ መካከል ያለውን ትሮፒካል ብለን እናገራለን ማለት ነው። ከዛ በኋላ ደግሞ ሳብትሮፒካል በሚል እናገራለን። ከዛ ሲቀጥል ምን እንላለን ማለት ነው? ቴምፖራል ወይም ደግሞ ሳብትሮፒካል ብንለው በ23 ዲግሪ 1/2 እና በ23 1/2 ዲግሪ እና በ66 1/2 ዲግሪ መካከል ያለውን ሳብትሮፒካል ወይም ደግሞ ቴምፖራል ክላይሜት ብለን ስንናገር በ66 1/2 እና በ90 ዲግሪ መካከል ያለውን ደግሞ ምን ብለን እናገራለን ማለት ነው? ፖላር ክላይሜት ተብለን መናገር እንችላለን ማለት ነው። ስለዚህ ይሄ ላቲቱድ የሚባለው ነገር 3 ነገሮችን ዲተርማይን ማድረግ ይችላል። ዳይ ሌንግዝ፣ ሰን ኢንሲደንት አንግል፣ ክላይሜት። እነዚህ ነገሮችን ዲተርማይን ያደርገልናል ማለት ነው። ሁለተኛው ደግሞ እንግዲህ አብሶሉት ሎኬሽን አይደንቲፋይ የሚደረግበት እንግዲህ ሎንጊቱድ ነው። ሎንጊቱድ ደግሞ ከዛኛው በተቃራኒ ቨርቲካል ኤንድ ፓራላል ቱ ፕራይሜርዲያን እንግዲህ መነሻው ዋልቴ ብለን የምንናገረው ማለት ነው። ከሱ ጋር ፓራላል የሆኑ ናቸው፣ ቨርቲካል የተሰመሩ ናቸው። በዚህ ምክንያት እንግዲህ ኖርዚንግ ላይንስ ይባላሉ። እንደም ዳስ ኖርዚንግ ላይን ምክንያቱም ከኖርዝ ወደ ሳውዝ ስለሚሰመሩ ኖርዚንግ ላይን ብለን መናገር እንችላለን። ዛንግል ሜጀር አት ዘ ሴንተር ኦፍ ዘ እርዝ። ይህም በተመሳሳይ አንግሉ የምንለካው ከየት ነው ማለት ነው? ከሴንተር ኦፍ እርዝ ነው ማለት ነው የምንለካው። ከቨሬጅ አት ኤ ፖል ኦን ኮንቨርጅ አት ኤ ፖል ሶ ዘ ሌንግዝ ቫሪ። አሁን እነዚህ ደግሞ ተሰብስቦ ፖላር ላይ ኮንቨርጅ ያደርጋሉ ማለት ነው። ኮንቨርጅ ያደርጋሉ። በዚህ ምክንያት ሌንግዛቸው ሊቀያየር ይችላል ማለት ነው አንዱ ከአንዱ ጋር። እሺ ይሄ ደግሞ እንግዲህ ሎንጊቱድ የምንለው ነገር ምንድን ዲተርማይን ያደርጋል ብለን ስናገር ምን ያደርጋል ማለት ነው? ታይም ዞን ሎካል ታይም ጂኤምቲ ፕላስ ፎር ኢስትዋርድ ኤንድ ጂኤምቲ ማይነስ ፎር ዌስትዋርድ ካንትሪስ። እንግዲህ ከመነሻ ዋልቴ ወይም ደግሞ የግሪንዊች ከምንለው ማለት ነው ወይም ደግሞ ፕራይሜርዲያን ከምንለው በስተ ምስራቅ በኩል ለሚገኙ ጂኤምቲ ፕላስ ብለን መናገር እንችላለን። ከፕራይሜርዲያን በስተ ምዕራብ በኩል ለሚገኙት ደግሞ ጂኤምቲ ማይነስ ብለን እናገራለን ማለት ነው። ይህ የሚሆነው ምንድነው? ፀሐይ ቀድማ የምትወጣላቸው ለምን ነው ማለት ነው? ለዌስተርኖች ነው። ለኛ በምስራቁ በኩል ላለኖች ደግሞ ዘግይታ ነው የምትደርሰው። ስለዚህ ዘግይታ ከደረሰች ምን እናደርጋለን ማለት ነው? እንደምራለን። ቀድማ ከወጣች ደግሞ እንቀንሳለን። ቀድማ በወጣችበት እንቀንሳለን ማለት ነው። እንግዲህ ፀሐይ ስለማትንቀሳቀስ መሬት ናት የምትዞረው። ስለዚህ ፀሐይ የምናገኛት በምንድነው ማለት ነው? መሬት ስለምትሽከረከር ነው። በዛ ምክንያት ሮቴሽኗ ማለት ነው። ይሄ ሮቴሽን ነው፣ ሪቮሉሽን ሳይሆን ሮቴሽኑ። ስለዚህ ሮቴት የምታደርገው ከየት ወዴት ነው ማለት ነው? ከዌስት ዋርድ ወደ ኢስት ዋርድ ነው ማለት ነው። ስለዚህ ለመጀመሪያ ቀድማ የምትወጣላቸው ለማለትኞች ነው ማለት ነው? በስተምዕራብ በኩል ላሉ ሀገሮች ነው ማለት ነው። ስለዚህ ለነሱ ቀድማ ከወጣችላቸው ሰዓቱንም እንቀንሳለን ማለት ነው።
ለኛ ደግሞ ወደ ምስራቁ እኛ ከመነሻው ዋልቴ በስተ ምስራቅ ስለምንገኝ ማለት ነው። ለኛ ደግሞ ጂኤምቲ ፕላስ እናደርጋለን ማለት ነው። እንግዲህ ጂኤምቲ ፕላስ የምናደርገው በእንደ ዞኑ ነው። ለምሳሌ አንድ ሎንጊቲዩድ እንግዲህ የሚባለው 24 ሎንጊቲዩድ አለ ከ24 ውስጥ ማለት ነው። አንዷ ስንት ሰዓት ይዛለች? 1 ሰዓት ይዛለች፣ 15 ዲግሪ ትይዛለች ማለት ነው። የኛ ሀገር ደግሞ እንዳጋጣሚ ነው የምትገኘው ስንተኛው ላይ ነው ማለት ነው? ሶስተኛው ታይም ዞን ላይ ነው የምትገኘው። ሶስተኛው ታይም ዞን ላይ ነው የምትገኘው። ስለዚህ ምን እናደርጋለን ማለት ነው? ጂኤምቲ ፕላስ 3። ነገር ግን ጂኤምቲ ፕላስ 2 መጠቀም እንችላለን። ግን የሀገራችን ምርጫ ጂኤምቲ ፕላስ 3 ስለሆነ ጂኤምቲ ፕላስ 3 እንጠቀማለን ማለት ነው። እንግዲህ ሎካል ታይም የሚባለው ነገር ጂኤምቲ ፕላስ 2 መጠቀም ይቻላል፣ ጂኤምቲ ፕላስ 3 መጠቀም ይቻላል። ሰዓቱም ከተስማማንበት ነው። ምን የሚቀየር ነገር የለም። ግን የኛ ሀገር የመረጠችው የትኛው ነው ማለት ነው? ጂኤምቲ ፕላስ 3 የሚለውን መርጣ በሱ አሁን እየተገለገልን እንገኛለን ማለት ነው። ታይም ዞን የሚለው ነገር ደግሞ እንግዲህ እያንዳንዷ ሎንጊቲዩድ ባለፈች ቁጥር 1 ሰዓት ያልፋል ማለት ነው። ለምሳሌ ከፕራይም ሜሪዲያን ሁለተኛው ላይ ስነድል ማለት ነው 30 ዲግሪ ነው። ስለዚህ 2 ሰዓት ይወስድባታል ማለት ነው። እንግዲህ ያንን ሮቴት ለማድረግ እንግዲህ መሬት 2 ሰዓት ይፈጅባታል ማለት ነው። ሁለቱን ሎንጊቲዩድ ለማለት እንግዲህ ዲተርማይን ማድረገው ይህንን ነገር ማለት ነው። ሁለተኛው እንግዲህ ቲም ኦፍ ጂኦግራፊ ምን ይባላል ማለት ነው? ፕሌስ ይባላል። ፕሌስ የሚገልጽልን ምንድነው ማለት ነው? ዘ ሴት ኦፍ ዘ ካራክተሪስቲክስ ኦፍ ሎኬሽን ማለት ነው። ያንድን ሎኬሽን ካራክተሪስቲክስ አጠቃሎ የሚይዝልን ምን ይባላል ማለት ነው? ፕሌስ ይባላል። ሂውማን ኤንድ ፊዚካል አስፔክትስ ኦፍ ዘ ሎኬሽንስ እነዚህ ነገሮች እንግዲህ ካራክተሪስቲክሶች ናቸው ማለት ነው። ስለ ሂውማኑ ስለ ፊዚካል ኤንቫይሮንመንቱ ያለውን አስፔክት ስለዛ ሎኬሽን ያለውን አስፔክት የሚገልጽልን ማለት የምንገልጽበት የቲም ኦፍ ጂኦግራፊ አንዱ ምን ይባላል ማለት ነው? ፕሌስ ይባላል። which is used to compare and contrast the location one to the others ማለት ነው። ሁለት ሎኬሽኖችን ለማወዳደር የሚያገለግለን ፕሌስ ይባላል ማለት ነው። ለማወዳደር እንግዲህ የምንጠቀምበት ፕሌስ የሚባለው ቲም ነው ማለት ነው። to sense or now identity of the locations እንግዲህ ስለዛ ሎኬሽን አይደንቲቲ ማለት ነው። ያንን ሎኬሽን ልዩ ያደረገው ነገር ምንድን ነው? ያንን ነገር ሴንስ ለማድረግ የሚያገለግለንም ፕሌስ ይባላል ማለት ነው። እንግዲህ ፕሌስ 3 ኮምፖነንቶች አሉት። እነሱ ምን ይባላሉ ማለት ነው? ቶፖኒም፣ ሳይት ኤንድ ሲቹዌሽን ይባላል ማለት ነው። ቶፖኒም ማለት ዘ ኔም ኦፍ ዘ ፕሌስ። ለምሳሌ ኢትዮጵያን ብንወስድ ቶፖኒማ ምን ይባላል ማለት ነው? ኢትዮጵያ ይባላል። ሳይት ዲስክሪፕሽንስ ኦር ፊቸርስ ኦፍ ዘ ፕሌስስ፣ ስለ ኢትዮጵያ የተለያዩ ፊቸሮች፣ ዲስክሪፕሽኖች፣ ሃይላንድ መሆኗ ምናምን ነገር ይሄ ደግሞ የሚባላል ማለት ነው ሳይት ይባላል። ሲቹዌሽንስ ኤንቫይሮንመንታል ኮንዲሽንስ ኦፍ ዘ ፕሌስስ፣ የኤንቫይሮንመንታል ኮንዲሽን ምን ይመስላል የሚባለው ነገር ደግሞ ሲቹዌሽን በሚለው ውስጥ አጠቃሎ እንግዲህ ፕሌስ 3 ኮምፖነንቶች አሉት ማለት ነው። ፕሌስ ካል 3 ኮምፖነንቶች አሉ ማለት ነው። ቶፖኒም፣ ሳይት እና ሲቹዌሽን የሚሉት ነገሮች እናያለን ማለት ነው። ሶስተኛው የቲም አይነት ደግሞ ይባላል ማለት ነው ሂውማን ኢንቫይሮንመንት ኢንተራክሽን። ቅድም ስነግራችሁ እንደነበረው ሂውማን እና ኢንቫይሮንመንት ኢንተር ኢምፓክት ናቸው ማለት ነው። አንዱ በአንዱ ላይ ተጽዕኖ ያሳድራል። ሂውማን ኢንቫይሮንመንት ላይ ተጽዕኖ ያሳድራል፣ ኢንቫይሮንመንቱ ደግሞ ሂውማን ላይ ተጽዕኖ ያሳድራል ማለት ነው። ከዚህ በመቀጠል ሂውማን ኢንቫይሮንመንት ኢንተራክሽን የሚባለው ቲም ኦፍ ጂኦግራፊ እንግዲህ ሀብ 3 ዲስቲንክት አስፔክትስ ኦር ኮምፖነንትስ እንላቸዋለን ማለት ነው። 3 ኮምፖነንቶች አሉት። እነዚህ ምን ይባላሉ ማለት ነው? ዲፔንደንሲ፣ አዳፕቴሽን ኤንድ ሞዲፊኬሽንስ። ዲፔንደንስ የምንለው እንግዲህ ሂውማን ለኢንቫይሮንመንቱ ሂውማን እንግዲህ በኢንቫይሮንመንቱ ዲፔንድ ይሆናል ማለት ነው። ኢንቫይሮንመንቱ ሲቀየር የግድ እሱን መቀየር አለበት። ለምሳሌ አንድ ሰው በቴምፖራል ሪጅን የነበረ ሰው ማለት ነው ወደ ትሮፒካል ሪጅን ቢመጣ በመጀመሪያው ዲፔንድ ሆኖ ስለነበር የሁለተኛውን ትንሽ መልመድ ያዳግተዋል ማለት ነው። ወዲያው እንደመጣ ዲፔንድ ለዛ አይነት ካራክተር እስካላበለጸገ ድረስ ትንሽ መኖር ያስቸግረዋል። ነገር ግን ሂውማን ደግሞ በራሱ አዳፕት ማድረግ የሚችል ፍጥረት ስለሆነ ኢንቫይሮንመንቱን አዳፕት ያደርገዋል ማለት ነው። ይህ ምን ይባላል? አዳፕቴሽን ይባላል። ይህንን አዳፕት ለማድረግ ደግሞ የሚያደርጋቸው ነገሮች አሉ። ለምሳሌ አንድ በበረሃ የነበረ ሰው ወደ ደጋማ አካባቢ ሲሄድ ማለት ነው፣ ለምሳሌ የፀጉር ማብቀል ሊሆን ይችላል። እነዚህ ነገሮች እንግዲህ አዳፕቴሽን እንላቸዋለን ማለት ነው። ይህንን አዳፕት ለማድረግ የሚቀይራቸው ነገሮች ደግሞ ይባላሉ ማለት ነው። ይህ ሞዲፊኬሽን ይባላል። ለምሳሌ ከበረሃ ቆይቶ ወደ ደጋ አካባቢ ለሚሄድ አንድ ሂውማን ማለት ነው ፀጉር ማብቀሉ ይሄ ሞዲፊኬሽን ይባላል ማለት ነው። ራሱን ሞዲፋይ እያደረገ ነው ከኢንቫይሮንመንት ጋር አዳፕት ለማድረግ። ይሄ ምን ይባላል? ሞዲፊኬሽን ይባላል ማለት ነው። ሶስተኛው እንግዲህ ቲም ኦፍ ጂኦግራፊ ይህን ይመስላል። አራተኛው እንግዲህ ሙቭመንት ይባላል። ሙቭመንት ይሄ ደግሞ ትራንስፎርሜሽንስ ኦፍ ፒፕልስ፣ ጉድስ፣ አይዲያስ እነዚህ ነገሮች እንግዲህ ምን ይባላሉ ማለት ነው? ሙቭመንት እንግዲህ ከአንድ ፕሌስ ወደ አንድ ፕሌስ
መጓጓዝ ወይም ደግሞ መሄድ ምን ይባላል ማለት ነው? ትራንስፎርሜሽን ወይም ደግሞ ሙቭመንት ይባላል ማለት ነው። ለፒፕል ሲሆን ማይግሬሽን ላለ፣ ለጉድስ ከሆነ ትሬድ ነው፣ ለትሬድ ሲስተም ነው ማለት ነው የምንጠቀምባቸው። ለምሳሌ አንድ እቃ ከሌላ ሀገር ወደ ሌላ ሀገር ሲሄድ ለትሬድ ሊሆን ይችላል። በመሰረቱ ሙቭመንት ኦፍ ጉድስ ስንል ለትሬድ ብቻ ሊሆን ይችላል፣ ሌላም ነገር ሊሆን ይችላል። ነገር ግን እንደ ኤግዛምፕል ትሬድ መውሰድ እንችላለን ማለት ነው። አይዲያ አለ ማለት ነው። አይዲያ ሼር መደራረግ። እንግዲህ አይዲያ ሙቭመንት የሚያገለግላቸው ደግሞ ነገሮች አሉ። አሁን ዩኒፊኬሽንስ ኦፍ ሂውማን ሲቪላይዜሽንስ፣ አሁን እነዚህ ግሎባላይዜሽን የሚባሉ ነገሮች የመጡ አይዲያ ሙቭመንት ስላለ ነው። አይዲያ ሼር ስለምንደራረግ ነው። ስለዚህ ለዩኒፊኬሽንስ ኦፍ ሂውማን ሲቪላይዜሽን አይዲያ ሙቭመንት አስፈላጊ ነገር ነው ማለት ነው። ፕሮሞት ግሮዝ ኤንድ ፕሮስፔሪቲ፣ እድገትና ብልጽግናን ለማሻሻል ፕሮሞት ለማድረግ አይዲያ ሙቭመንት እንግዲህ አሪፍ ነው ማለት ነው። አይዲያ ሙቭመንት ምንለው ሼር መደራረግ እንደማለት ነው። ሼር መደራረግ፣ አይዲያ ሼር መደራረግ፣ ከአንድ ቦታ ወደ ሌላ ቦታ ሼር መደራረግ መቻል፣ እሱ አይዲያ ሙቭመንት ይባላል ማለት ነው። እንግዲህ ኢንተግሬሽንስ ኦፍ ካልቸርስ፣ ፕሮዲስ ኢንተግሬሽንስ ኦፍ ካልቸርስ፣ እንግዲህ የባህል ኢንተግሬት ማድረግ፣ አንዱ ባህል ከአንዱ ባህል ጋር እንዴት ነው ኢንትሮዲውስ መደራረግ ምናምን ነገር፣ እንደዚህ አይነት ነገሮች እንግዲህ ምን ይባላል ማለት ነው? አይዲያ ሙቭመንት ስላለ እነዚህ ነገሮች እነዚህን ጥቅሞች እናገኛለን ማለት ነው። እንግዲህ አምስተኛውና የመጨረሻው ቲም ኦፍ ጂኦግራፊ ምንላለ ማለት ነው? ሪጅን ይባላል። ሪጅን which is the set of populations that have a common characteristics that give its identity and that characteristics differentiate from other regions። እንግዲህ ሪጅን ምንለው ነገር አንድ ኮመን ካራክተሪስቲክስ ያላቸው ፖፑሌሽኖች የሚኖሩበት አካባቢ የራሱ የሆነ ባውንደሪ ያለው ትራይቴሪ ያለው ይሄ ምን ይባላል ማለት ነው? ሪጅን ይባላል ማለት ነው። ሪጅን ይባላል። አንድ የሆነ ኮመን የሆነ ካራክተሪስቲክስ ያላቸው ህዝቦች ሊሆኑ ይችላሉ። ሌላው ደግሞ ምን ይሆናል ማለት ነው? ይሄ ዋይልድ ላይፍም ሊሆን ይችላል ማለት ነው። ብቻ ኮመን ካራክተሪስቲክስ ያላቸው ፖፑሌሽን በአንድ ቦታ ተሰብስቦ ሪጅድ በሆነ ባውንደሪዎች ተሰብስቦ ሲገኝ ያ ምን ይባላል ማለት ነው? ሪጅን ይባላል። እንግዲህ ሪጅን በሁለት ይከፈላል። ፋንክሽናል ወይም ኖዳል ሪጅን እና ፎርማል ሪጅን ይባላል ማለት ነው። መጀመሪያ ፋንክሽናል ወይም ኖዳል ሪጅን ከማየታችን በፊት ፎርማል ሪጅን የሚለው ነገር ነው። ፎርማል ሪጅን ማለት ካራክተራይዝድ ባይ ሆሞጂኒቲ። ይህ እንግዲህ አንድ አይነት ሆሞጂነስ የሆነ ነገር ማለት ነው። አንድ አይነት ፌዝ ያላቸው ነገሮች፣ አንድ አይነት ካራክተር ያላቸው ስብስቦች፣ እነዚህ ምን ይባላሉ ማለት ነው? ፎርማል ሪጅን ይባላል። የዚህ አይነት ካራክተር ያላቸው ሪጅኖች ማለት ነው። ፋንክሽናል ወይም ኖዳል ሪጅን ምንድነው ነገር ደግሞ ምንድነው ማለት ነው? ካራክተራይዝድ ባይ ፋንክሽን ስፔስ ኢንተርሌሽን ቢትዊን ስፓሻል ሲስተምስ። እንግዲህ የተለያዩ ቦታዎች ማለት ነው። የተለያዩ ቦታዎች ባይሆንም በአንድ አካባቢ የሚኖሩ ለፋንክሽን ብቻ አንድ አይነት የሆኑ ማለት ነው። በፋንክሽን ብቻ አንድ አይነት የሆኑ ምን ይባላሉ ማለት ነው? ፋንክሽናል ወይም ኖዳል ሪጅንስ ይባላሉ ማለት ነው። ላይክ ለምሳሌ ካፒታል ሲቲ ለምሳሌ አዲስ አበባን ብንወስድ እንደኛ ሀገር አዲስ አበባ እንግዲህ ከሌሎች ክልሎች ጋር ወይም ደግሞ ከአማራ ክልል፣ ከትግራይ ክልል፣ ከኦሮሚያ ክልል ከነዚህ ጋር በፋንክሽናል ወይም ደግሞ ኖዳል ሪጅን በሚባለው አንድ አይነት ናት ማለት ነው። የተለያዩ ነገሮችን ለማድረግ ወደ አዲስ አበባ እንመጣለን ማለት ነው። ለትሬዲንግ ሲስተም ሊሆን ይችላል፣ የተለያዩ ጉዳዮችን ለማስፈጸም ሊሆን ይችላል፣ ለሰርቪስ ሊሆን ይችላል። እነዚህ ነገሮች ላይ ኮመን ካራክተሪስቲክስ ስላለን ፋንክሽናል ወይም ደግሞ ኖዳል ሪጅን ብለን እናገራለን ማለት ነው። ለፋንክሽን ነው ማለት ነው። ፋንክሽን ነው የሚያመሳስለን ማለት ነው። እንደዚህ በሚሆንበት ሰዓት ምን እንላለን ማለት ነው? ፋንክሽናል ወይም ደግሞ ኖዳል ሪጅንስ ብለን እናገራለን ማለት ነው። እንግዲህ ወደ ሁለተኛው ሳብቶፒካችን ስንመጣ ሎኬሽን ሼፕ ኤንድ ሳይዝ ኦፍ ኢትዮጵያ ኤንድ ዘ ሆርን ኦፍ አፍሪካ የሚለውን እንመጣለን ማለት ነው። ሎኬሽን ኦፍ ኢትዮጵያ ዌር ኢትዮጵያ ኢዝ ሎኬትድ ብለን በምንጠይቅበት ሰዓት ማለት ነው አስትሮኖሚካል ሎኬሽን ኦፍ ኢትዮጵያ። አስትሮኖሚካል እንግዲህ ቅድም ቲም ኦፍ ጂኦግራፊ ላይ ስናይ እንግዲህ ሎኬሽን በሁለት አይነት መልኩ ይገለጻል ብለን ነበረ። የሪላቲቭ ሎኬሽን እና አስትሮኖሚካል ወይም ደግሞ ማትማቲካል ሎኬሽን፣ አብሶሉት ሎኬሽን ብለን ገልጸናል ማለት ነው። እንግዲህ ላቲቲዩዱ ኢትዮጵያ የምትገኘው ማለት ነው በላቲቲዩዱ በ3 ዲግሪ ኖርዝ እና በ3 ዲግሪ እዚህ ጋር 30 የሚለው 3 ዲግሪ ለማለት ነው። 0 ከታች ስለወርድሽ ነው እንጂ 0 ዲግሪ ለማለት ነበር የተፈለገው የነበረ። 3 ዲግሪ ኖርዝ አፕቶ 50 ዲግሪ ኖርዝ ነው ማለት ነው። እንግዲህ 3 ዲግሪ ኖርዝ ማለት በሳውዝ ኦፍ ኢትዮጵያ የምንለው ማለት ነው። ሳውዝ ኦፍ ኢትዮጵያ ኤክስትሪም ፖይንቱ ማነው ማለት ነው? ሞያሌ ነው። ኖርዝ ፓርት ኦፍ ኢትዮጵያ ደግሞ ማነው ማለት ነው? ኤክስትሪም ፖይንቱ ባድመ የሚባል በኤርትራ በኩል ያለ የትግራይ የመጨረሻ ክፍል ማለት ነው። እሱ ኤክስትሪም ፖይንታችን ነው ማለት ነው። በሁለቱ ኤክስትሪም ፖይንት ትገኛለች ማለት ነው። ያ ማለት ላቲቲዩዱ በ3 ዲግሪ ኖርዝ እና በ50 ዲግሪ ኖርዝ መካከል ትገኛለች ብለን እናገራለን ማለት ነው። እንግዲህ ከሳውዝ ኦፍ ኢትዮጵያ አፕቱ ኖርዝ ኦፍ ኢትዮጵያ እንግዲህ ያለው እርዝመት ምን ያህል ነው ማለት ነው? 1577 ኪሎ ሜትር ነው ይላል እንግዲህ ሞጁላችን። ነገር ግን በፎርሙላ ስንሰራው
1340.7 ኪሎ ሜትር ነው የሚመጣው ማለት ነው። ነገር ግን እዚህ ጋር አሁን የሞጁሉን መያዝ ስላለብን የሞጁሉ 1577 ኪሎ ሜትር ርዝመት አለው ይላል ማለት ነው። በሁለቱ ኤክስትሪም ፖይንቶች መካከል ያለው ማለት ነው። ያ ማለት ከኖርዝ ኦፍ ኢትዮጵያ እስከ ሳውዝ ኦፍ ኢትዮጵያ ኤክስትሪም ፖይንትስ ያለው ርዝመት 1577 ኪሎ ሜትር ነው ማለት ነው። እንግዲህ ሎንጊቱዱ ደግሞ ቅድም እንደተናገር ነው ምን ብለናል? ከኖርዝ ወደ ሳውዝ የሚሰመሩ መስመሮችና ለፕሪሜሪዲያን ፓራላል የሆነ ላይን ምን ይላል ብለናል? ሎንጊቱድ ነው ብለናል ማለት ነው። 33 ዲግሪ ኢስት አኮቦ 48 ዲግሪ ኢስት ኦጋዴን ማለት ነው። ይሄ ደግሞ እንግዲህ ምንድነው ሁለቱ አሁን ደግሞ በኢስት እና በዌስት መካከል ያሉ ኤክስትሪም ፖይንቶች እንግዲህ አኮቦ ኤንድ ኦጋዴን ይባላሉ። በዌስት በኩል ዌስት ኦፍ ኢትዮጵያ ማለት ነው የመጨረሻ ወይም ደግሞ ኤክስትሪም ፖይንቱ ምንድነው ማለት ነው? አኮቦ ይባላል። በኢስት በኩል ደግሞ በኢስት ኦፍ ኢትዮጵያ ደግሞ ኤክስትሪም ፖይንቱ ማን ይባላል ማለት ነው? ኦጋዴን ይባላል። እንግዲህ የዚህ በኢስትና በዌስት መካከል ያለው የኢትዮጵያ እርዝመት ምን ያለው ማለት ነው? 1675.3 ኪሎ ሜትር ነው በፎርሙላ ሲሰራ። በትዘሞጁል ምን ይላል ማለት ነው? 1639 ኪሎ ሜትር ይላል ማለት ነው። ይህንን ማግኘት ትችላላችሁ። ምናልባት እየተከታተላችሁ ያላችሁ የሶሻል ተማሪዎች ከሆናችሁ ለእናንተ ምናልባት ፎርሙላውን ማግኘት እንግዲህ እኔ ባሰብኩበት መንገድ ላይሆን ይችላል እናንተ የምትፈልጉበት። እኔ ባየሁትና ባገኘሁት የአሰራር ፎርሙላ ግን በፊዚክስ ሮቴሽናል ሞሽን ላይ በሚመጣበት ሰዓት ወይም ደግሞ የሰርኩላር ሞሽን ላይ በሚመጣበት ሰዓት ፊዚክስ ማለት ነው አርክ ሌንግዝ በምንለው በሱ መስራት እንችላለን ማለት ነው። አርክ ሌንግዝ ኢኳልስ ቱ ራዲየስ ኦፍ ዘ እርዝ ኢኳልስ ቱ ቴታ ማለት ነው። ቴታ የምንለው ደግሞ ምንድነው በሎንጊቱድናችን ወይም ደግሞ በሁለቱ ኤክስትሪም ፖይንት መካከል ያለውን ዲግሪ ተጠቅመን ማለት ነው። ለዚህ አሁን ለኢትዮጵያ ስንት ነው ማለት ነው የሚሆነው? 48 ሲቀነስ 33 15 ዲግሪ ነው ማለት ነው። ስለዚህ በሁለት አንግላችን ቴታ የምንወስዳት 15 ዲግሪ ነው። 15 ዲግሪ የመሬት ደግሞ እንግዲህ ራዲየሷ ስንት ነው? 6400 ኪሎ ሜትር ነው። 6400 ኪሎ ሜትርን እንግዲህ በ15 ዲግሪ ስናባዘው ስንት ነው የሚመጣው? 1675.3 ኪሎ ሜትር ነው ማለት ነው የሚመጣው። እንደዛ ነው የሚመጣው። ዜር ኢዝ ኤ ዲፈረንስ ኦፍ አን አወርስ። እንግዲህ ቅድም ምን ብለናል ማለት ነው? ሎንጊቱዱን ምን ዲተርማይን ያደርጋል? ታይም ዞንን ዲተርማይን ያደርጋል ብለን ነበረ። እንግዲህ እያያችሁት ከሆነ ቅድም ስነግራችሁ አንድ ሎንጊቱድ 15 ዲግሪ ነው። አንድ ሎንጊቱድ ማለት ደግሞ አንድ ሰዓት ነው ብለናል ማለት ነው። ምክንያቱም መሬት ያላት 24 ሎንጊቱድ ስለሆነ እያንዳንዱ ሎንጊቱድ አንዳንድ ሀወር አላቸው ማለት ነው። ስለዚህ አንዷ ሎንጊቱድ 15 ዲግሪ እና አንድ ሰዓት ናት ማለት ነው። የኢትዮጵያን በምንቀንስበት ሰዓት ደግሞ ፐርፌክትሊ 15 ዲግሪ ይመጣል ማለት ነው። ስለዚህ አንድ ሰዓት ዲፈረንስ አለ ማለት ነው በአኮቦ እና በኦጋዴን መካከል። እንግዲህ ቅድም ስነግራችሁ እንደነበረ ለምዕራቡ በኩል ፀሐይ ቀድማ ትወጣለች ነው፣ ለምስራቁ በኩል ደግሞ ዘግይታ ነው የምትወጣው። ስለዚህ ምን እንላለን ማለት ነው? በአኮቦ ላይ አንድ ሰዓት ለምሳሌ ቢሆን ይህን ጥያቄ ቀጣይ ያለ አሁን እዚህ ጋር ዜር ዲፈረንስ ዋን አወር ማለት ነው። አናወር በአኮቦ እና በኦጋዴን መካከል እንግዲህ አንድ ሰዓት ልዩነት አለ። ነገር ግን ሀገራችን የምትጠቀመው ጂኤምቲ ፕላስ 3 እንደ ኮንቪኒየንት ማለት ነው። እንደ ኮንቪኒየንት የምትጠቀመው አንድ አይነት ሰዓት ትጠቀማለች ማለት ነው። አኮቦ ላይም ሆኑ ኦጋዴን ላይም ሆኑ አንድ ሰዓት ይዘገያል፣ አንድ ሰዓት ይቀድማል ተብሎ የሚነገር ነገር የለም። እንደ ኢትዮጵያ ስለሆነ የምንጠቀምበት ሰዓታችን አንድ አይነት ሰዓት እንጠቀማለን ማለት ነው። ይሄ የሆነው ግን ምንድነው ማለት ነው? በኮንቪኒየንስ ነው። ዋት ታይም ኢዝ ኢን አኮቦ ኢፍ ዘ ታይም አት ኦጋዴን ኢዝ 1 ኦክሎክ። እንግዲህ ኦጋዴን ላይ አንድ ሰዓት ከሆነ አኮቦ ላይ ስንት ሰዓት ይሆናል ማለት ነው? አኮቦ ላይ እንግዲህ ቀድሞ ነው የሚወጣ ብያቸዋለሁ። ስለዚህ ከአኮቦ ላይ አንድ ሰዓት እንጨምርበታለን ማለት ነው። ስለዚህ አኮቦ ላይ 2 ሰዓት ይሆናል ማለት ነው። 2 ሰዓት ይሆናል። ሪላቲቭ ሎኬሽንስ ኦፍ ኢትዮጵያ ሪላቲቭ ቱ ዘ ቫሲናል ሎኬሽንስ። እንግዲህ በጎረቤት ሀገሮች ሪላቲቭ ስንገልጽ ማለት ነው የኢትዮጵያ ሎኬሽን ሱዳን ቱ ዘ ዌስት ኤንድ ዘ ኖርዝ ዌስት። እንግዲህ በሰሜን ምዕራብ እና በምዕራብ በኩል እንግዲህ ሱዳንን እናገኛለን። በሳውዝ ዌስት ደግሞ ማን እናገኛለን ማለት ነው? ሳውዝ ሱዳን እናገኛለን፣ ወይም ደግሞ በደቡብ ምዕራብ ማለት ነው። ጅቡቲን ደግሞ በማን እናገኛታለን? በኢስት በኩል እናገኛታለን ማለት ነው። ከኢትዮጵያ በኢስት በኩል ሶማሊያን ደግሞ እናገኛለን ማለት ነው። በኢስት እና በሳውዝ ኢስት መካከል በደቡብ ምስራቅና በምስራቅ አቅጣጫ ሶማሊያን እናገኛለን ማለት ነው። ኤርትራን ደግሞ የምናገኛት እንግዲህ በሰሜን አቅጣጫ ነው ማለት ነው። በኖርዝ እና በኖርዝ ኢስት በሁለቱም አቅጣጫ። ይሄ የሆነው ለምንድን ነው? አሁን ኤርትራ በኖርዝ በኩል ናት ያለችው አብዛኛው ፓርቱ፣ ነገር ግን ኢሎንጌትድ የሆነው ፓርት ወደ ኖርዝ ኢስት እንዲሄድ ያድርገዋል ማለት ነው። ወይም ደግሞ ወደ ጅቡቲ ኢሎንጌትድ ነው የሄደው የኤርትራ ክፍል ማለት ነው። ኖርዝ ኢስት ላይ ኤርትራ እንድታዋስነን አድርጓታል ማለት ነው። ኬንያ እንግዲህ የምትገኘው ፐርፌክትሊ በሳውዝ በኩል ትገኛለች ማለት ነው።
ሪላቲቭ ቱ ዋተር በዲ ኤንድ ላንድ ማስስ ስንናገር ደግሞ አንድ ሪፈረንስ ፖይንታችን ደግሞ ምን ወሰደ ማለት ነው ዋተር በዲ እና ላንድ ማስን ኢን ዘ ሆርን ኦፍ አፍሪካ ትገኛለች እንግዲህ ማለት ነው። ወይም ደግሞ በምስራቅ አፍሪካ ትገኛለች ማለት ነው። ኢስት አፍሪካ ላይ ነው የምትገኘው ኢትዮጵያ። ሳውዝ ዌስት ኦፍ አረቢያን ፔንሱላ የሚባለው እንግዲህ ከቀይ ባህር ባሻገር ያለው አረቢያን ፔንሱላ ይባላል ማለት ነው። ፔንሱላ ማለት ነው ይሄ ባህር፣ ኦሽን፣ ሪቨር እነዚህ ነገሮች እንግዲህ ነክቶት የሚሄዱት ዳርቻ ነገር ምን ይባላል ማለት ነው? ፔንሱላ ይባላል። ፔንሱላ ወይም ደግሞ እንደዚህ ተጠማዞ የገባ ነገር ወደ ውሃው ክፍል ምን ይባላል ማለት ነው? ያ ፔንሱላ ይባላል ማለት ነው። ከሱ እንግዲህ በሳውዝ ዌስት በኩል ትገኛለች ማለት ነው ኢትዮጵያ ሪላቲቭ ቱ አረቢያን ፔንሱላ እንግዲህ ስንናገር ማለት ነው። ሳውዝ ኦፍ ኢሮፕስ እንግዲህ ኢሮፒያ ማለት ደግሞ ከኛ በስተሰሜን በኩል ነው የሚገኘው። ስለዚህ ኢትዮጵያ ከኢሮፓ በኩል ትገኛለች ማለት ነው፣ በሳውዝ በኩል ትገኛለች ማለት ነው። ከኢሮፕ በሳውዝ በኩል ትገኛለች ኢትዮጵያ። ኖርዝ ዌስት ኦፍ ኢንዲያን ኦሽን እንግዲህ በሶማሊያ በኩል ነው ማለት ነው ያለው። ከሶማሊያ ቀጥሎ ብናገኘው ማለት ነው እሱ ነው ኢንዲያን ኦሽን ማለት እንግዲህ ከኢንዲያን ኦሽን በኖርዝ ዌስት በኩል ትገኛለች ማለት ነው። ከኢንዲያን ኦሽን በሰሜን ምዕራብ በኩል ኢትዮጵያን እናገኛታለን ማለት ነው። እና በናይል ባሲን እንግዲህ በአባይ መፋሰሻዎች እናገኛታለን ማለት ነው። እሺ ኢምፕሊኬሽንስ ኦፍ ኢትዮጵያን ሎኬሽንስ እንግዲህ የኢትዮጵያ እዚህ ጋር በላቲቲዩድ 3 ዲግሪ ኖርዝ አፕ ቱ 50 ዲግሪ ኖርዝ መገኘቷና በሎንጊቱድ ደግሞ በ33 ዲግሪ ኢስት እና በ48 ዲግሪ ኢስት መገኘቷ ኢትዮጵያን ምን እንድትሆን አድርጓታል? ምን አይነት ኢምፓክት አለው ይሄ መሆኑ? አንደኛ ክላይሜት እንግዲህ የኢትዮጵያን ክላይሜት እንደ አጠቃላይ ምንድነው ማለት ነው? ትሮፒካል ክላይሜት ይባላል። ትሮፒካል ክላይሜት የሚባለው ነገር ምንድነው ያልኳችሁ ቀደም እንደነገርኳችሁ በርዝ ኢኩዌተር እና በ23 ዲግሪ 1/2 ኖርዝ እና በ23 ዲግሪ 1/2 ሳውዝ በኩል ያለው ምን ይባላል ማለት ነው? ትሮፒካል ክላይሜት ይባላል ወይም ደግሞ ትሮፒካል ሪጅንስ ይባላል ማለት ነው። እንግዲህ እቺ 23 1/2 ዲግሪ ያለችባት ላይ ምን ይባላል ማለት ነው? ትሮፒክ ኦፍ ካንሰርስ ይባላል። ትሮፒክ ኦፍ ካንሰርስ ይባላል ማለት ነው። በ23 1/2 ዲግሪ እና በ36 1/2 ዲግሪ ሳውዝም ኖርዝ ላይ 23 ዲግሪ 1/2 ኖርዝ 66 1/2 ዲግሪ ኖርዝ መካከልና በ23 1/2 ሳውዝ በ66 1/2 ሳውዝ መካከል ያለው ደግሞ ምን ይባላል ማለት ነው? ሳብትሮፒካል ሪጅን ወይም ደግሞ ቴምፖራሪ ሪጅንስ ይባላል። ይሄ ደግሞ እንግዲህ በማን መካከል ይገኛል ማለት ነው? በትሮፒካል ካንሰር መካከልና በአርክቲክ ላይን መካከል ይገኛል ማለት ነው። በአርክቲክ ላይን መካከል ይገኛል። ከዛ በኋላ በ66 1/2 ኖርዝ እና በ90 ዲግሪ ኖርዝ መካከልና በ66 1/2 ሳውዝ እና በ90 ዲግሪ ሳውዝ መካከል ያለው ደግሞ ምን ይባላል ማለት ነው? ፖላር ሪጅን ይባላል። ስለዚህ የዚህ ሪጅን ደግሞ ምን ይባላል ማለት ነው? ፖላር ክላይሜት ተብሎ 3 አይነት ክላይሜቶችን ማየት እንችላለን ማለት ነው። ኢትዮጵያ እንግዲህ ደግሞ የምትገኘው በ23 1/2 ዲግሪ በታች ነው። ያ ማለት ቅድም ስንናገር በ3 ዲግሪ ኖርዝ እና በ15 ዲግሪ ኖርዝ መካከል ነው የምትገኝ ብለናል ማለት ነው። ስለዚህ በ0 እና በ23 1/2 ዲግሪ ኖርዝ መካከል ነው የምትገኘው ማለት ነው። ስለዚህ ይህንን ሪጅን ደግሞ ምን ብለናል ማለት ነው? ትሮፒካል ሪጅን ነው ብለናል ማለት ነው። ስለዚህ የኢትዮጵያን ክላይሜት ትሮፒካል ሪጅን እንዲሆን አድርጎታል ማለት ነው። ሌላው ደግሞ ሶሾ ካልቸርስ በሶሻል እና በካልቸር ላይ ኢምፓክት አሳድሯል ማለት ነው። እዚህ ጋር መሆኗ በኢስት አፍሪካ ላይ መገኘቷ የራሷ የሆነ ካልቸር እንዲኖራት አድርጓታል። የራሷ የሆነ ሶሻል ሶሳይቲ እንዲኖራት አድርጓታል ማለት ነው። ያ ማለት ለምሳሌ ኢትዮጵያ በምዕራቡ ዓለም ብትሆን ኖሮ ይህን አይነት ካልቸር ይህን አይነት ሶሳይቲ አናገኝም ነበር ማለት ነው። ይህን ነገርም እንዲሆን አድርጎታል። ፖለቲካል አስፔክትስ እንግዲህ ኢትዮጵያ ይህንን እንደውም ትልቁ ኢምፓክት ነው ማለት ነው። ይህ ፖለቲካል አስፔክትስ ሬድሲ አካባቢ መሆኗ ሌላ ፖለቲካል አስፔክት እንዲኖር አድርጎታል ማለት ነው። ጂኦፖለቲክሱን ሌላ ነገር አድርጎታል ማለት ነው። ስለዚህ ኢምፕሊኬሽንስ ኦፍ ኢትዮጵያ ሎኬሽንስ እንግዲህ እነዚህ ናቸው ማለት ነው። ክላይሜት፣ ሶሾ ካልቸርስ ኤንድ ፖለቲካል አስፔክትስ ላይ ትልቅ ኢምፓክት አሳድረዋል ማለት ነው። በዋናነት የምትይዙት ግን ምንድነው? ክላይሜቱ ላይ ይሄ 3 ሪጅኖች ትሮፒካል ሪጅንስ፣ ሳብትሮፒካል ወይም ቴምፖራሪ ሪጅንስ እና ፖላር ሪጅንስ የሚባሉት ነገሮች መርሳት የለባቸው ማለት ነው። ሌላው ደግሞ እንግዲህ ሳይዝ ኦፍ ሼፕ ኦፍ ካንትሪ እንዳጠቃላይ ጀነራሊ ሼፕ ኦፍ ካንትሪ ስናይ እንግዲህ በሁለት አይነት መልኩ መግለጽ እንችላለን። ኳሊታቲቭ ኤንድ ማትማቲካሊ ዊ ካን ኢንተርፕሬት ዘ ሼፕ ኦፍ ዘ ካንትሪ።
ኳሊታቲቭሊ የምንላቸው ነገሮች ምንድናቸው ማለት ነው? ኮምፓክት፣ ኢሎንጌትድ፣ ፐርፎሬትድ፣ ፕሮትሩድድ እና ፍራግመንትድ ሼፕስ ማለት ነው። 5 አይነት ሼፖች አሉ ኳሊታቲቭሊ ስናያቸው። ኮምፓክት ሼፕ ማለት እንግዲህ ወደ ሰርክል የተጠጋ ሲምስ ላይክ ኤ ሰርክልስ፣ ወደ ሰርክል የተጠጋ ከሆነ ኮምፓክት እንላለን ማለት ነው። እንግዲህ ሲምስ ላይክ ሰርክል ስንል ምንድነው? እንደ ሴንተር የምናየው ምንድነው ማለት ነው? ስቴቱ ያለበት ከተማ ወይም ደግሞ ካፒታል ሲቲውን እንደ ሴንተር አድርገን እንወስድና ከሴንተሩ ተነስተን የትኛው ባውንደሪ ላይ ስነድ እኩል ዲስታንስ የሚኖረው ከሆነ ያን እንላለን ማለት ነው ኮምፓክት። እኩል ዲስታንስ ሳይሆን ወደ እኩል ዲስታንስ እየተጠጋ ነገር ከሆነ ምናለ ማለት ነው ፐርፌክትሊ ሰርክል የሆነ ሀገር ስለሌለ ማለት ነው። ወደ እኩል ወደሚሆን የተጠጋ ከሆነ ምናለ ማለት ነው ኮምፓክት ሼፕ አለው ያንን ሀገር እንዳለ ማለት ነው። ኢሎንጌትድ ምንለው ደግሞ ምንድነው ማለት ነው? ናሮ እና ቲን የሆነ ናሮ እና ሎንግ፣ ናሮ ነው ሎንግ የሆነ ማለት ነው። ናሮ ኦር ቲን ኤንድ ሎንግ ማለት ነው ሼፕ። ለምሳሌ ማንን ማየት እንችላለን ማለት ነው? ቬትናምን ማየት እንችላለን ማለት ነው። ቬትናም እንግዲህ ኢሎንጌትድ ሼፕ አላት ማለት ነው። ፐርፎሬትድ ሼፕ ስንል ደግሞ ምን ማለት ነው? አንድ ሀገር ማለት ነው ሌላ ሀገርን ሙሉ በሙሉ ውስጧ ላይ ምትዝ ከሆነ ምን እንላለን ማለት ነው? ፐርፎሬትድ ሼፕ አላት እንዳለ ማለት ነው። ያ ማለት መሀሉ ላይ የሆነ ክፍት ነገር ማለት ነው። ያንን ክፍቱን ውስጥ ላይ ሌላ ሀገር ነው ብለን ብናስብ ውጭ ላይ የከበበውን ሀገር ምን አይነት ሼፕ አለው ብለን እናገራለን ማለት ነው? ፐርፎሬትድ ሼፕ አለ ብለን መናገር እንችላለን ማለት ነው። it is the shape of the country that surround other countries like ሳውዝ አፍሪካ ሰራውንድስ ሌሴቶ፣ ኢታሊ ሰራውንድስ ቫቲካን ሲቲ ኤንድ ሳን ማሪኖ። እንግዲህ ሳውዝ አፍሪካ እንግዲህ በውስጧ ማንን ይዛለች ማለት ነው? ሌሴቶ የምትባለው እንግዲህ እንደምታውቁት ሌሴቶም ራሷን የቻለች ሀገር ናት። ሳውዝ አፍሪካም ራሷን የቻለች ሀገር ናት። ግን ሳውዝ አፍሪካ ሌሴቶን ውስጥ ላይ ሙሉ በሙሉ ከባድ ትገኛለች ማለት ነው። ሰራውንድ አድርጋ ትገኛለች። ስለዚህ ሳውዝ አፍሪካ እንላታለን ማለት ነው። ፐርፎሬትድ ሼፕ አላት ብለን መናገር እንችላለን ማለት ነው። ኢታሊም በተመሳሳይ ኢታሊ ደግሞ ቫቲካን ሲቲ የምትባለው ማለት ነው። ቫቲካን ሲቲ እና ሳን ማሪኖ የሚባሉት ነው። ሁለቶችንም ከባ ትገኛለች ማለት ነው። ሁለቱንም ከባ ትገኛለች። በዚህ ምክንያት ኢታሊ ምን አይነት ሼፕ አላት ማለት ነው? ፐርፎሬትድ ሼፕ አላት ብለን መናገር እንችላለን ማለት ነው። ፕሮትሩድ ሼፕ የምንለው ደግሞ እንግዲህ አንደኛው ፓርት ኢሎንጌትድ ሆኖ ሄደ ከሆነ ምን እንላለን ማለት ነው? ፕሮትሩድ ሼፕ ብለን መናገር እንችላለን ማለት ነው። ለምሳሌ የአፍሪካ ፕሮትሩድ ሼፕ ማነው ማለት ነው? ይህ ሶማሊያ አካባቢ ያለው ወደ ህንድ ውቅያኖስ ተሽሞጥሞጦ የሚገቡ ሼፕ ማለት ነው። ልክ እንደዚህ አይነት ነገር እንላለን ማለት ነው። ፕሮትሩድ ሼፕ ብለን መናገር እንችላለን ማለት ነው። how one side is elongated to others example ማን ማየት እንችላለን ማለት ነው? ኤርትራ እንግዲህ ቀደም ስነግራችሁ እንደነበረው ሪላቲቭ ሎኬሽንስ ኦፍ ኢትዮጵያ ስንገልጽ የኤርትራ ከኢትዮጵያ በስተላይ ትገኛለች ብለናል ማለት ነው። ከኢትዮጵያ የምትገኘው በኖርዝ በኩል ነው ማለት ነው። በኖርዝ በኩል ከኢትዮጵያ በስተሰሜን ማለት ነው ማግኘት እንችላለን። በስተሰሜንና በሰሜን ምስራቅ በኩል ነው ያለው ቀደም ስንናገር ማለት ነው። ስለዚህ ይሄ በሰሜን ምስራቅ በኩል እንድትሆን ያደርጋት ምንድነው ማለት ነው? ይሄ ኢሎንጌትድ የሆነው ፓርት ነው ማለት ነው። ይህ ስለዚህ ኤርትራን ምን አይነት ሼፕ አላት ብለን መናገር እንችላለን ማለት ነው? ፕሮትሩድ ሼፕ አለው ብለን መናገር እንችላለን ማለት ነው። ፍራግመንትድ ሼፕ የምንላቸው ነገሮች ደግሞ ምንድናቸው? የተቆራረጠ ሀገር ማለት ነው። የተቆራረጠ በተለያዩ ነገሮች ሊሆኑ ይችላል። two types of ፍራግመንት ማለት ነው። ዋተር ፍራግመንት እና ላንድ ማስ ፍራግመንት ብለን መግለጽ እንችላለን። ፍራግመንትን እንግዲህ ፍራግመንትድ ሼፕ ብለን ከተናገር ፍራግመንትድ ደግሞ እንግዲህ የተበታተነ ሀገር ነው ብለን ምንናገር ከሆነ የሆነ ባውንደሪ ያለባቸው ማለት ነው። ስለዚህ ሁለቱ ሀገሮች እንዳይገናኙ ያደረጋቸው የሆነ ነገር አለው ማለት ነው። ያ ምን ሊሆን ይችላል ማለት ነው? ዋተር ሊሆን ይችላል፣ ላንድ ማስ ሊሆን ይችላል። ለምሳሌ የኢንዶኔዥያን ፊሊፒንስ የኢንዶኔዥያ ደሴቶች እነዚህ ለምሳሌ እንደ አንድ ሀገር ይቆጠራሉ። ነገር ግን በውሃው በህንድ ውቅያኖስ ማለት ነው የተከፋፈሉ ናቸው። ይህንን ምን አይነት ሼፕ ብለን እናገራለን ማለት ነው? ፍራግመንትድ ሼፕ ብለን መናገር እንችላለን ማለት ነው። ሌላውና ሁለተኛው ደግሞ ሼፕን ዲተርማይን ልናደርግበት የምንችል ማትማቲካሊ ዊ ካን ሜጀር ዘ ሼፕ ኦፍ ዘ ካንትሪ ባይ ኢንዳይስ ኦፍ ኮምፓክትነስ። ኢንዳይስ ኦፍ ኮምፓክትነስ ማለት እንግዲህ ሜጀር ዘ ካንትሪ ሃው ዘ ካንትሪ ሼፕ ኢዝ ክሎዝ ቱ ዘ ሰርክልስ። እንግዲህ ኢንዳይስ ኦፍ ኮምፓክትነስ ምንለው ቅድም ኮምፓክት ሼፕ ምን እንደው ብለናል ማለት ነው። ከስቴቱ ወይም ደግሞ ከካፒታል ሲቲው ተነስተን ወደ ተለያዩ ቦርደር ኦፍ ዘ ካንትሪ ስንለካ ማለት ነው የተቀራረበ ቫልዩ የምናገኝ ከሆነ ኮምፓክት ሼፕ አለው ብለን እንላለን ብለን ነበረ። እና ደግሞ ሲምስ ላይክ ሰርክልስ ብለን ነበረ። ሴንተሩን ስቴቱን አድርገን ማለት ነው፣ ወይም ደግሞ ካፒታል ሲቲውን እንደ ሴንተር ኦፍ ሰርክል አድርገን ወስደን ማለት ነው። ይሄ ኢንዳይስ ኦፍ ኮምፓክትነስ የምንለው ነገር ደግሞ ምንድነው ማለት ነው? ሜጀር ማድረገው ካንትሪው ወደ ሰርክል ምን ያህል የተጠጋ ነው የሚለውን ነገር ሜጀር የምናደርግበት ሜትድ ምን ይባላል ማለት ነው? ኢንዳይስ ኦፍ ኮምፓክትነስ ብለን መናገር እንችላለን ማለት ነው።
እሺ we use the state city as the center of the circle ቀደም ስነግራችሁ እንደነበረው እንግዲህ ስቴት ሲቲውን ወይም ደግሞ ካፒታል ሲቲውን እንደምን መውሰድ እንችላለን ማለት ነው። ሴንተር ኦፍ ዘ ሰርክልስ ብለን መውሰድ እንችላለን ማለት ነው። እንግዲህ ኢንዴክስ ኦፍ ኮምፓክትነስ እንግዲህ ለመለካት አራት ዋና ዋና መንገዶች አሉ ወይም ደግሞ አራት ዋና ዋና ማትማቲካሊ የምንሰራቸው ነገሮች አሉ ማለት ነው። እነዛን ምንድናቸው? ኤሪያ ቱ ባውንደሪ ሬሾ፣ ኤሪያ ቱ ሰርከምፈረንስ ሬሾ፣ ባውንደሪ ቱ ሰርከምፈረንስ ሬሾ እና ኤሪያ ቱ ኤሪያ ሬሾ ብለን መናገር እንችላለን ማለት ነው። አንድ ባንድ እናያቸው እስኪ። ኤሪያ ቱ ባውንደሪ ሬሾ የምንላቸው ምንድነው ማለት ነው? ዜሮ ኦፍ ዘ ካንትሪ ቱ ዘ ባውንደሪ ሌንግዝ ኦፍ ዘ ካንትሪ ማለት ነው። ይሄ ማለት የሀገሪቱ ስፋት ወይም ደግሞ የሀገሪቱ ሳይዝ ሲካፈል ለቦርደር ሌንግዙ ምን እናደርጋለን ማለት ነው? ኤሪያ ቱ ባውንደሪ ሬሾ ብለን አንዱ የሸፑን መለኪያ መሳሪያችን እንጠቀምበታለን ማለት ነው። ማትማቲካሊ ኢፍ ዘ ሬሾ ኦፍ ኤቢ ኢዝ ሃይ ዘ ዲግሪ ኦፍ ዘ ኮምፓክትነስ ኦፍ ዘ ካንትሪ ኢዝ ሃይ። ይሄ ኤቢ ሬሾችን በጣም ትልቅ ከሆነ ማለት ነው፣ ትልቅ ከሆነ ምን እንላለን ማለት ነው? የሀገር ሞር ኮምፓክት ነው ብለን መናገር እንችላለን ማለት ነው። ባይዛዊ ኢንዴክስ ኦፍ ኮምፓክትነስ ስንለካ አንድን ሀገር ኳልኩሌት አድርገን ኤሪያ ቱ ባውንደሪ፣ ኤሪያ ቱ ሰርከምፈረንስ፣ ባውንደሪ ቱ ሰርከምፈረንስ፣ ኤሪያ ቱ ኤሪያ ኳልኩሌት አድርገን ራሱን አብሶሉትሊ መግለጽ አንችልም። ይሄ ሀገር ኮምፓክት ነው፣ ይሄ ሀገር ኮምፓክት አይደለም ብለን መናገር አንችልም። እንዴት የምናደርገው? ሁለትና ከዛ በላይ የሆኑ ሀገሮችን ልናወዳድርበት የምንችለው እንጂ ባይተሰልፍ ዝም ብለን መናገር አንችልም። ለምሳሌ ኤሪያ ቱ ባውንደሪ ሬሾ አገኘን አንድ ቁጥር 200 ለምሳሌ ብናገኝ 200 ሞር ኮምፓክት ነው ማንልም ለስ ኮምፓክት ነው ማለት ነው። ነገር ግን አንድ ደግሞ ሌላ 300 የሆነ ብናገኝ ኤቢ ሬሾ 300 የሆነ ብናገኝ ማለት ነው ምን እንላለን? 300 የሆነው ሞር ኮምፓክት ነው ማለት ነው። 200 ኤቢ ሬሾን 200 ካገኘነው ሀገር ይልቅ ኤቢ ሬሾን 300 ያገኘነው ሀገር ሞር ኮምፓክት ነው ማለት ነው። ያንን እንደዛ ብለን እናገራለን። ሌላው ደግሞ ኤሪያ ቱ ባውንደሪ ሬሾን ሪስፕሮካል ብናደርገውስ ቢ ሬሾ ኤ ወይም ደግሞ ባውንደሪ ቱ ኤሪያ ሬሾ ብናደርገውስ if the ratio of b ratio a is low the degree of the compactness is high። ስለዚህ አሁን ደግሞ ምንድነው ማለት ነው? b ratio a በሚገለበጥበት ሰዓት ማለት ነው ባውንደሪ ቱ ኤሪያ በሚሆንበት ሰዓት ደግሞ ምንድነው ማለት ነው? ትንሽ በሆነበት ጊዜ ትንሽ ሲሆን ማለት ነው ኮምፓክትነስ ኦፍ ዘ ካንትሪ ሃይ ይሆናል ማለት ነው። ኮምፓክትነስ ኦፍ ዘ ካንትሪ ሃይ ይሆናል ማለት ነው። ሁለተኛው እንግዲህ ኢንዴክስ ኦፍ ኮምፓክትነስ እንግዲህ ሜጀር የምናደርግበት ባውንደሪ ቱ ሰርከምፈረንስ ሬሾ ይባላል ማለት ነው። ቢሲ ሬሾ ይባላል። the boundary length of the country to the circumference of the country which area is equal to the area of the country። circumference of the circle መለው እንግዲህ ምንድነው ማለት ነው? ያ ሰርክል ከሀገሪቱ ኤሪያ ጋር ኢኳል ነው ብለን ከተነሳን በኋላ ራዲሱን ኳልኩሌት እናደርጋለን ማለት ነው። ኤሪያ ኦፍ ዘ ካንትሪ ኢዝ ኢኳልስ ቱ ኤሪያ ኦፍ ዘ ሰርክል ብለን ራዲሱን ማግኘት እንችላለን። ከዛ በኋላ ሰርከምፈረንሱን ደግሞ መፈለግ እንችላለን ማለት ነው ራዲሱን ካገኘን። ስለዚህ ባውንደሪ ሌንግዙ ይሰጠናል፣ ሰርከምፈረንስ ኦፍ ዘ ሰርክልስ ለሰርክል አገኘን ማለት ነው። የሁለቱን ሬሾ በምንጠቀምበት ሰዓት ደግሞ ቢሲ ሬሾ ወደ አንድ የተጠጋውን ምን እናደርጋለን ማለት ነው? ሃይ ዲግሪ ኦፍ ኮምፓክትነስ አለው ብለን መናገር እንችላለን። ሰርከምፈረንስ ቱ ባውንደሪ ሬሾ ደግሞ ከአንድ በራቀ ቁጥር ሪስፕሮካል ስናደርገው ማለት ነው አሁንም ሃይ ዲግሪ ኦፍ ኮምፓክትነስ አለ ብለን መናገር እንችላለን ማለት ነው። ሶስተኛው ደግሞ ኤሪያ ቱ ሰርከምፈረንስ ሬሾ ቀደም እንደነገርኳችሁ ሰርከምፈረንስ ኦፍ ዘ ሰርክል አሁን ደግሞ ምንድነው ማለት ነው? እዛ ሀገር ውስጥ ኢንስክራብል ሊሆን የሚችል ዘ ስሞለስት ሰርክል ሰርከምፈረንሱን እንወስዳለን ማለት ነው። ይሄ ሬሾ ሲ yes ኤ ቱ ሲ ሬሾ ማለት ነው ኢዝ ሃይ ዘ ዲግሪ ኦፍ ዘ ኮምፓክትነስ ኢዝ ሃይ። ሪስፕሮካል የምናደርገው ከሆነ ደግሞ ላው ከሆነ ሃይ ዲግሪ ኦፍ ኮምፓክትነስ አለው ብለን መናገር እንችላለን ማለት ነው። ኤሪያ ቱ ኤሪያ ሬሾ ብለን በምናገርበት ሰዓት ደግሞ ምንድነው ማለት ነው? ኤሪያ ኦፍ ዘ ካንትሪ ቱ ዘ ኤሪያ ኦፍ ዘ ሰርክል ዛት ካን ቢ ዘ ሰርከምስክራይብድ ሰርክልስ ኦን ኤ ካንትሪ ሁዝ ዲያሜትር ዘ ማክሲመም ሌንግዝ ኦፍ ዘ ካንትሪ። ኤሪያ ቱ ኤሪያ ሬሾ በምንመጣበት ሰዓት ደግሞ ማለት ነው ኤሪያ ኦፍ ዘ ሰርክል የትኛው ነው የምንወስደው ማለት ነው? አገሪቱን ውስጥ ላይ ሊያስገባ የሚችል ትንሹ ሰርክል የዛንን ኤሪያን ወስድና ኤሪያ ቱ ኤሪያ ሬሾን መፈለግ እንችላለን ማለት ነው። እንግዲህ ኤሪያ ኦፍ ዘ ሰርክል ዲያሜትሩ ምን አድርገን እንወስዳለን ማለት ነው? ማክሲመም ሌንግዝ ኦፍ ዘ ካንትሪ እንወስዳለን ማለት ነው። ያ ማለት ቅድም የኢትዮጵያን ስንሰራ ማለት ነው ሎኬሽኑ ላይ ቢቲውን ዘቱ አሎንግ ዘ ሎንጊቱዲናል ማለት ነው ወይም ደግሞ ከኢስት ወደ ዌስት የሚሄደው ነው ማለት ነው። ለኢትዮጵያ ማክሲመሙ 1639 በሞጁላችን ወይም ደግሞ 1675.5 ኪሎ ሜትር የሚለው እንግዲህ ማክሲመም ሌንግዝ ኦፍ ዘ ካንትሪ ዘ ኢትዮጵያ ነው ማለት ነው። ስለዚህ ለኢትዮጵያ ኤሪያ ቱ ኤሪያ ሬሾ ስሩ ከተባለን የሰርክሉን ዲያሜትር ምን አድርገን እንወስዳለን ማለት ነው? 1639 በሞጁላችን መሰረት ማለት ነው ብለን መውሰድ እንችላለን። ኤሪያ ቱ ኤሪያ ሬሾ
ወደ አንድ በተጠጋ ቁጥር ወደ አንድ የተጠጋ ከሆነ ምን እናደርጋለን ማለት ነው? ሃይ ዲግሪ ኦፍ ኮምፓክትነስ አለው ብለን እናገራለን። ኤሪያ ቱ ኤሪያ ሬሾ እዚህ ጋር ኤሪያ ቱ ኤሪያ ሬሾ የሁለተኛው ኤሪያ ኦፍ ዘ ሰርክል ነው የሚቀድመው። ኤሪያ ኮምፕለመንት ሬሾ ኤሪያ ይችኛው ማለት ነው። የኤሪያ ኦፍ ይቅርታ በጣም ሁለተኛው ላይ ኢፍ ኤሪያ ኦፍ ዘ ሰርክልስ ሬሾ ቱ ኤሪያ ኦፍ ዘ ካንትሪ ፋር ፍሮም ዋን ነው መሆን ያለበት። ኢትስ ዲግሪ ኦፍ ኮምፓክትነስ ኢዝ ሃይ ይሆናል ማለት ነው። ሃይ ይሆናል። እንግዲህ ኢንዳይስ ኦፍ ኮምፓክትነስ የሚለውን በዚህ ጨርሰናል። ሼፕ ኦፍ ዘ ካንትሪ ሃዝ ኢትስ ኦን ኢምፓክት። እንግዲህ ቅድም ያየናቸው ኮምፓክት፣ ፐርፎሬትድ፣ ኤሎንጌትድ፣ ፕሮትሩድ እና ፍራግመንትድ ሼፕ ኦፍ ዘ ካንትሪ የራሳቸው የሆነ ኢምፓክት አላቸው ማለት ነው። እንግዲህ አንድ ሀገር ኮምፓክት ከሆነ ማለት ነው ለአድሚኒስትሬሽን ኤፌክቲቭሊ አድሚኒስትሬት ማድረግ ይቻላል። ሶሻል ካልቸራል ኢንተግሬሽን ኤፌክቲቭሊ ኢንተግሬት ማድረግ ይቻላል ማለት ነው። አንዱን ከአንዱ ማስተዋወቅ ይቻላል። ሶሳይቲን ከሶሳይቲ በቀላሉ ማገናኘት ይቻላል ማለት ነው። ለዲፌንስ ፎርስ በጣም የተመቻቸ ይሆናል። ለኢኖቬሽን ደግሞ የማይመች ሀገር ይሆናል ማለት ነው። ለኢኖቬሽን የማይመች ሀገር ይሆናል ማለት ነው። ይሄ ሁላም የሆነው ግን ኮምፓክት ከሆነ ነው። ኢንፍራስትራክቸር ቢልድ ለማድረግ እና ሪፔር ለማድረግ የተሻለ ይሆናል ማለት ነው ኮምፓክት ከሆነ። ነገር ግን ፍራግመንትድ ከሆነ ደግሞ ምን ይሆናል ማለት ነው? አድሚኒስትሬት ለማድረግ ኤፌክቲቭሊ አድሚኒስትሬት ለማድረግ በጣም ከባድ ይሆናል ማለት ነው እና አዳጋች ይሆናል። ሶሻል ካልቸራል ኢንተግሬሽን ምክንያቱም በመሀላቸው ሌላ ባውንደሪ ስላለ ለፍራግመንትድ ከሆነ ማለት ነው ሶሻል እና ካልቸራል ኢንተራክሽኑ የወረደ ይሆናል ማለት ነው፣ ወይም ደግሞ ይቀንስብናል ማለት ነው። አማውንት ኦፍ ዲፌንስ ፎርስ ኦን ዘ ቦርደርስ ቦርደር ላይ የምናስቀምጠው ዲፌንስ ፎርስ በጣም ብዙ ይሆንብናል ማለት ነው። ምክንያቱም የተለያየ ሀገር ስለሆነ ወይም ደግሞ ፍራግመንትድ ስለሆነ በእያንዳንዱ ቦርደር ላይ ማስቀመጥ ስላለብን ብዙ ዲፌንስ ፎርስ ሊያስፈልገን ይችላል ማለት ነው ከሌሎቹ ጋር ስናነጻጽረው። ለኢንቬዥን የተጋለጠ ይሆናል ይሄ ለወረራ ማለት ነው። ለወረራ የተጋለጠ ነው የሚሆነው፣ ተጋላጭ ይሆናል ማለት ነው። ፍራግመንትድ ከሆነ ኢንፍራስትራክቸር ቢልድ ለማድረግ በጣም ከባድ ነው የሚሆነው፣ ምክንያቱም በመሀሉ ሌላ ባውንደሪ ስላለ። ሌላው ደግሞ እንግዲህ ኤሎንጌትድ ከሆነ ለኢንቬዥን ከባድ ይሆናል ማለት ነው። ኢንፍራስትራክቸር ቢልድ ለማድረግ በጣም ከባድ ይሆናል። ፕሮትሩድም ከሆነ በተመሳሳይ ማለት ነው። እንግዲህ የራሳቸው የሆነ ኢምፓክት አላቸው ማለት ነው። ሼፕ ኦፍ ዘ ካንትሪ ኢምፓክት የራሱ የሆነ ኢምፓክት አለው ማለት ነው። እነዚህ ኢምፓክቶቹ እንግዲህ አምስቶቹ ኢምፓክቶች ውስጥ ማገናዘብ ትችላላችሁ ማለት ነው። ሳይዝ ኦፍ ዘ ኢትዮጵያ እንግዲህ ሳይዝ ኦፍ የኢትዮጵያ እንግዲህ ኤሪያ ማለት ነው። የኢትዮጵያ ኤሪያ 1,106,000 ስኩዌር ኪሎ ሜትር ነው ማለት ነው። ኢትዮጵያ እንግዲህ በምስራቅ አፍሪካ ዘ ላርጀስት የምትባለው እንግዲህ ኢትዮጵያ ናት ማለት ነው። በአፍሪካ 8ኛ ናት፣ በዓለም ደግሞ 25ኛ ደረጃን ይዛ ትገኛለች ማለት ነው በሳይዝ። ሶ ዘ ሳይዝ ኦፍ ዘ ኢትዮጵያ ሃዝ ፕሮስ ኤንድ ኮንስ። እንግዲህ ሳይዝ ኦፍ ኢትዮጵያ በምስራቅ አፍሪካ አንደኛ መሆኗ፣ በአፍሪካ 8ኛ፣ በዓለም 25ኛ መሆኗ የራሱ የሆነ ኢምፓክት አለው ማለት ነው። ወይ ደግሞ አድቫንቴጅ እና ዲስአድቫንቴጅ አለው። ኖርማሊ ለኢትዮጵያ ብቻ ሳይሆን ለሁሉም ሀገር ሳይዝ ኦፍ ካንትሪ ትልቅ መሆኑ የራሱ የሆነ አድቫንቴጅ አለው፣ ዲስአድቫንቴጅ አለው። አድቫንቴጁ ምንድን ነው ብለን ስንናገር ሃዝ ኤ ሎት ኦፍ ናቹራል ሪሶርስስ፣ ብዙ ናቹራል ሪሶርስን ማግኘት እንችላለን ሀገሩ ሰፊ ከሆነ ማለት ነው። ሃዝ ኤ ሎት ኦፍ ፖፑሌሽን ሳይዝስ፣ ብዙ የህዝብ ቁጥር ማግኘት እንችላለን። ፖሰስ ዳይቨርስ አግሮ ኢኮሎጂካል ዞንስ፣ ለእርሻ የሚመች ብዙ ኢኮሎጂካል ዞኖችን ማግኘት እንችላለን። ብዙ የሚታረሱ መሬቶችን ኤክስተንሲቭ አሬብል ላንድስ፣ ለእርሻ የሚመች ቦታና መሬት ማግኘት እንችላለን ማለት ነው። ዳይቨርስ ካልቸርስ፣ ብዙ አይነት ካልቸሮችን ማግኘት እንችላለን ማለት ነው በአንድ ሀገር ውስጥ። ይሄ ልዩነት አንዳንዴ የተለያዩ ብሔር ብሔረሰቦች ለምሳሌ ኢትዮጵያን ከ80 በላይ ብሔር ብሔረሰቦች አሉ ማለት ነው። እነዚህ መኖሩ ለኢትዮጵያ ወሳኝ ነገር ስለሆነ ማለት ነው። ልዩነትን አቸሹ ለመኖርም አሪፍ ነገር ስለሆነ ለሱ እንግዲህ አድቫንቴጅ ይሰጠናል ማለት ነው፣ ዳይቨርስ ካልቸር እንዲኖር ማለት ነው። እንግዲህ ለኤክስተርናል ኢንቬዥን ደግሞ አሁን ሳይዝ ኦፍ ዘ ካንትሪ በጣም ትልቅ በሚሆንበት ሰዓት ለኤክስተርናል ኢንቬዥን ቨልነራብል የመሆን ቴንደንሲው ለው ይሆናል ማለት ነው። ቶሎ እንዳትወረር ወይም ደግሞ ይህንን ዋና ማዕከሉን ቶሎ እንዳይዙት ይደረጋል ማለት እንዳይያዝ ይደረጋል ማለት ነው ለኢንቬዥን። ስለዚህ ከባድ ይሆናል ማለት ነው ኢንቬጅ ለማድረግ ያንን ሀገር። ዲስአድቫንቴጁ ምንድነው ብለን ስናገር ደግሞ ምንድነው ማለት ነው ላርጅ አማውንት ኦፍ ዲፌንስ ፎርስ
ኦን ዘ ቦርደርስ እንግዲህ ቦርደሩን ለማስቀበጥ አንድ ሀገር በጣም ሰፊ ከሆነ በእያንዳንዱ ቦርደር የሚቀመጥ ወታደር ያስፈልገናል። ስለዚህ ያንን የዛ አማውንት ደግሞ በጣም ትልቅ ነው የሚሆነው ማለት ነው። አገሩ ትልቅ በሆነ ቁጥር ብዙ ወታደር ያስፈልገናል ማለት ነው፣ ወይም ደግሞ ዲፌንስ ፎርስ ያስፈልገናል። ይሄ ዲስአድቫንቴጅ ኦፍ ዘ ሳይዝ ኦፍ ዘ ካንትሪ ኢዝ ሃይ ማለት ነው። ኢት ኒድስ ኤ ሎት ኦፍ ኮስትስ ቱ ቢልድ ኢንፍራስትራክቸርስ እንግዲህ አገሩ በጣም ሰፊ ከሆነ ኢንፍራስትራክቸሮችን ቢልድ ለማድረግ በጣም ብዙ ወጪ ያስወጣናል ማለት ነው። ይህም እንግዲህ ዲስአድቫንቴጅ ኦፍ ዘ ካንትሪ ኢፍ ኢት ሳይዝ ኢዝ ሃይ ማለት ነው። ኢት ኢዝ ዲፊካልት ቱ አድሚኒስትሬት ኤንድ ሶሻል ኢንተግሬሽን ሶሻል ኢንተግሬት ለማድረግ እና አድሚኒስትሬት ለማድረግ ሳይዝ ኦፍ ዘ ካንትሪ ዲስአድቫንቴጅ አለው ማለት ነው። ሶስተኛው ደግሞ ቤዚክ ስኪልስ ኦፍ ማፕ ሪዲንግ ይባላል ማለት ነው። እንግዲህ ካርታ ምንድነው? ካርታ ለማንበብ የምንጠቀምባቸው ቤዚክ ስኪሎች ምንድናቸው? ማርጂናል ኢንፎርሜሽን የሚባሉት እነማን ናቸው የሚሉት እንግዲህ በዚህ ሳብ ቶፒክ ውስጥ እናያለን ማለት ነው። ዋት ኢዝ ኤ ማፕ? ማፕ ኢዝ ቱ ዳይሜንሽናል ስኬል ሪፕሬዘንቴሽንስ ኦፍ ዘ ፓርትስ ኦር ዘ ሆልስ ኦፍ ዘ እርዝ ኦን ፍላት ቦዲ ሰች አስ ፒስ ኦፍ ፔፐርስ ብላክ ቦርድ ውድ ኦር ክሎዝስ ማለት ነው። ይህ እንግዲህ ቱ ዳይሜንሽናል የሆነ የእርዝን የሆነ ፓርት ወይም ደግሞ የእርዝን ሙሉ ክፍል ሪፕሬዘንት ለማድረግ የምንጠቀምበት ምን ይባላል ማለት ነው? ማፕ ይባላል። ማፕ ሪዲንግ ኢንኮምፓስ ሲስተማቲክ አይደንቲፊኬሽንስ ኦፍ ናቹራል ፊቸርስ ኤንድ ማንሜድ ፊቸርስ እንግዲህ ማፕን በምንጠቀምበት ምንድነው ማለት ነው? እነዚህ ነገሮች አይደንቲፋይ ለማድረግ ናቹራል ፊቸሮችን ሪፕሬዘንት ለማድረግ ማንሜድ ፊቸሮችን ሪፕሬዘንት ለማድረግ እነዚህ ነገሮች እንግዲህ አይደንቲፋይ ለማድረግ ደግሞ ምን ያስፈልገናል ማለት ነው? የሆነ ሲስተማቲክ የሆነ ወይ ያስፈልገናል። እነዚህ እንግዲህ ናቹራል ፊቸሮች የሚባሉት ምንድን ናቸው? ማውንቴንስ፣ ፕሌቱ፣ ኦሽን፣ ሮክ፣ ሂል፣ ቫሊ፣ ሪቨር፣ ፕሌን እነዚህ ነገሮች ናቸው ማለት ነው። ማውንቴን ማለት እንግዲህ ተራሮችን፣ ፕላቲው የሚባሉትን እነዚህም ተራሮች ከፍታ ቦታዎች ናቸው ማለት ነው። አምባ የሚባሉት ፕሌቱስ የሚባሉት እንግዲህ አምባ የሚባሉት ናቸው ማለት ነው። ኦሽን ውቅያኖሶችን፣ ሮክ አለቶች፣ ሂል ኮረብታዎች፣ ስምጥ ሸለቆዎች፣ ወንዞችን እነዚህ ፕሌን ለጥ ያለ ሜዳ ማለት ነው። አሁን ማውንቴን እና ፕሌቱ ምንድነው የሚለየው ማለት ነው? ማውንቴን ፖይንትድ የሆነ ፒክ ነው ያለው ማለት ነው። የማውንቴንን ስናይ ላይ ከፍታ ከወጣን በኋላ የምናገኘው ምንድነው ማለት ነው? የሆነ ፖይንትድ የሆነ ቀጭን ነገር ነው የምናገኘው ማለት ነው። ፕሌቱ ከሆነ ደግሞ ላዩ ላይ ሰፊ ነገር ማለት ነው። ሰፊ ወለል ያለ ነገር ወይም ደግሞ ሌብልድ የሆነ ተራራውን ከወጣን በኋላ ሌብልድ የሆነ ፕሌስ የምናገኝ ከሆነ ያ ምን እንለዋለን ማለት ነው? ፕሌቱስ እንለዋለን። ፕሌን ደግሞ የሚባለው ነገር ለጥ ያለ ሜዳ ምንም አይነት ኢሊቬሽን የሌለው ማለት ነው። የእንግዲህ ማውንቴንና የፕሌቱ ሁለቱ ሃይ ኤሊቬሽን አላቸው። የፕሌን ደግሞ ላው ኤሊቬሽን ያለው ማለት ነው እና ለጥ ያለ ነው። ሌቭልድ የሆነ ፕሌስ ምን ይባላል? ፕሌን ይባላል። ሮድ፣ ሬልዌይ፣ ቢልዲንግ ዳመናቸው ደግሞ ምንድናቸው ማለት ነው? ማንሜድ ይባላሉ። ለዛ ነው በቀይ ያረኳቸው ማንሜዶችን በቀይ ሌሎች ግን በጥቁር የሆኑት እንግዲህ ናቹራል ፊቸርስ ምንላቸው ናቸው ማለት ነው። ሮድ መንገዶች፣ የባቡር ሀዲድ፣ የተለያዩ ህንፃዎች፣ ግድቦችን እነዚህ ነገሮች እንግዲህ ሪፕሬዘንት ለማድረግ ማፕን ከተጠቀምን ማፕን ደግሞ እዚህ ማፕ ላይ ደግሞ እነዚህን ፊቸሮችን አይደንቲፋይ ለማድረግ የሆነ ሲስተማቲክ የሆኑ ወይዎችን መጠቀም አለብን ማለት ነው። እንግዲህ ለነዚህ ሲስተማቲካሊ አይደንቲፋይ ለማድረግ እንግዲህ የምንጠቀማቸው ማርጂናል ኢንፎርሜሽን የሚባሉ ነገሮች አሉ። እነሱን በቀጣይ እናያቸዋለን ማለት ነው። ማፕ ሃዝ ስፔሻል ሲግኒፊካንስ ፎር ጂኦግራፈርስ አስ ፕራይመሪ ቱል ፎር ዲስፕላይንግ ኤንድ አናላይዚንግ ስፓሻል ዲስትሪቢዩሽንስ ፓተርንስ ኤንድ ሪሌሽንስ። እንግዲህ ማፕ የሚባለው ነገር ለጂኦግራፈሮች በጣም ወሳኙና የመጀመሪያው ግንባር ቀደሙ ቱል ነው ማለት ነው። ዲስፕሌይ ለማድረግ አናላይዝ ለማድረግ እነዚህ ስፓሻል ዲስትሪቢዩሽንስ ፓተርንስ ኤንድ ሪሌሽን የምንላቸው ነገሮችን ዲስፕሌይ ለማድረግ እና አናላይዝ ለማድረግ የሚጠቀሙበት እንግዲህ የመጀመሪያው ቱል ማፕ ይባላል ማለት ነው። ጂኦግራፊ መቼም ያለ ማፕ ማይሆን ነገር ስለሆነ ማለት ነው። ኢምፖርታንስ ኦፍ ማፕስ እንግዲህ ማፕ ለምን ያገለግላል ብለን ስንናገር እነዚህ አይነት የሚከተሉት ጥቅሞች አሉት ማለት ነው። ሜኪንግ ጂኦግራፊካል ዲቴልስ ኦፍ ዘ ሪጅንስ ስለ አንድ ሪጅን ጂኦግራፊካል ዲቴል ሪፕሬዘንት ለማድረግ እንጠቀምበታለን። ለዚህ ያገለግለናል ማለት ነው። ፓወርፉል ቱልስ ፎር ሜኪንግ ስፔሻል አናላይሲስ ኦፍ ጂኦግራፊካል ፋክትስ ኦፍ ዘ ኤሪያስ ስለ አንድ ኤሪያ ጂኦግራፊካል ፋክት አናላይዝ ለማድረግ የምንጠቀምበት ፓወርፉል ቱል ነው ማለት ነው። ዩስፉል ፎር ጊቪንግ ሎኬሽንስ ኦፍ ጂኦግራፊካል ፊቸርስ ባይ ቫሊድ ሜቶድስ ኦፍ ግሪድ ዲፈረንስስ እነዚህ ግሪድ ዲፈረንስ የምንላቸው ነገሮችን በመጠቀም ያ ማለት ላቲቲዩድ እና ሎንጊቲዩድን በመጠቀም እነዚህም የግሪድ ሪፈረንስ ክፍል ስለሆኑ ማለት ነው። እነዚህ በመጠቀም እንግዲህ አንድ ቦታ የት አካባቢ ነው የሚገኘው የሚለውን ነገር ሪፕሬዘንት ለማድረግ የምንጠቀምበት እንግዲህ ማፕ ነው ማለት ነው። ዩዝድ ቱ ቫሪየስ ዲሲፕሊንስ እንግዲህ ማፕ በተለያዩ ዲሲፕሊኖች ልንጠቀመው እንችላለን ማለት ነው።
ጂኦግራፊካል ዳታ ኦፍ ዘ ኤሪያስ ሜክስ ስቶሬጅ ማለት ነው። እነዚህ ነገሮች እንግዲህ ሰብስቦ አንድ ላይ ዲስፕሌይ ለማድረግ የምንጠቀምበት እንግዲህ ማፕ ነው ማለት ነው። የተለያዩ ጂኦግራፊካል ዳታዎችን የአንድን ኤሪያ ማለት ነው ሰብስበን በአንድ ሲንግል ፔፐር ወይም ደግሞ በአንድ ሲንግል ብላክቦርድ ማለት ነው ስቶር የምናደርግበት ቱል ምንድን ነው ማለት ነው? ማፕ ነው ማለት ነው። ፖቴንሻል ዩዝድ ቱ አሰስ ሪላያብል ሜጀርመንትስ ኦፍ ዘ ጂኦግራፊካል ፊቸርስ ዘ ሜጀርመንት ካን ቢ ኤሪያ ኦር ሳይዝ ዲስታንስ። እነዚህ እንግዲህ ሜጀር ለማድረግ አንድን ነገር ማለት ነው ሜጀር ለማድረግ ለምሳሌ ሳይዝ ኦፍ ዘ ካንትሪ፣ ዲስታንስ ቢትዊን ቱ ፖይንትስ። እነዚህ ነገሮች እንግዲህ በሁለት ፖይንቶች መካከል ያለውን ርቀት፣ የአንድን ሀገር ሳይዝ ወይም ደግሞ ኤሪያ ለመለካት፣ የዳሞችን ከፍታ፣ እነዚህ ነገሮች እንግዲህ ለመለካት የምንጠቀምበት ምን ይባላል ማለት ለመለካት ያገለግለናል ማለት ነው። እንዴት ነው የሚያገለግለን? እዚህ ጋር አንድ ማርጂናል ኢንፎርሜሽን የምንላት ነገርና ማወቅ ያለብን ነገር አለች፣ ስኬል የምትባል ነገር ማለት ነው። ስኬል እንግዲህ የሚያገለግለው ምንድነው? በካርታ ላይ ያለው ርቀት ለመሬት ምን ያህል ነው የሚለው የሚነግረን ምን ይባላል ማለት ነው? ስኬል ወይም ደግሞ በአማርኛ መስፈርት የሚባለው ማለት ነው። እሱን በመጠቀም እንግዲህ ዲስታንሱን ሳይዙን መለካት እንችላለን ማለት ነው። ታይፕስ ኦፍ ማፕስ እንግዲህ ሁለት አይነት ማፖች አሉ። ዜር አር መኒ ታይፕስ ኦፍ ማፕስ አኮርዲንግ ቱ ዜር ፐርፐዝ ኤንድ ፋንክሽንስ ፎር ዚስ ኮርስስ። ለዚህ ኮርስ ሁለት አይነቶች አሉ። ነገር ግን በፐርፐዝ ወይም ደግሞ በፋንክሽኑ ማለት ነው ብዙ አይነት የማፕ አይነቶች አሉ። ነገር ግን ለዚህ ኮርስ የተዘጋጀ ማለት ነው ሁለት አይነት ማፖች አሉ። እነሱ ምንድናቸው ማለት ነው? ቶፖግራፊካል ማፕስ ኤንድ ስፔሻል ፐርፐዝ ኦር ስታቲስቲካል ማፕስ ይባላል ማለት ነው። ቶፖግራፊካል የሚባለው ነገር ምንድነው ማለት ነው? ቶፖግራፊ እንግዲህ መልክዓ ምድራዊ አቀማመጥ ማለት ነው አይደለ? ስለዚህ የአንድን ሀገር ወይም ደግሞ የመሬትን ፊዚካል ፌቸር ለማስቀመጥ የምንጠቀምበት የማፕ አይነት ቶፖግራፊካል ማፕስ እንላለን ማለት ነው። አባውት ፊዚካል ወርድ ሪፕሬዘንት ማፕ ላይክ ማውንቴን፣ ፕሌቶ፣ ሂል፣ ቫሊ እነዚህ ነገሮች እንግዲህ ልናስቀምጥበት የምንችለው ነገር የሚባላል ማለት ነው ቶፖግራፊካል ማፕስ ብለን እንናገራለን ማለት ነው። ስፔሻል ፐርፐዝ ስታቲስቲካል ማፕስ የምንላቸው ነገሮች ምንድናቸው ማለት ነው? ይሄ ስታቲክስ የሚያስፈልጋቸው ነገሮች ቁጥር ሊያስፈልጋቸው የሚችል ነገሮች ለምሳሌ ሬንፎል፣ ለምሳሌ በአንድ ሪጅን ወይም ደግሞ በአንድ ኤሪያ ምን ያህል ሬንፎል አለ በሚሊሜትር የምናስቀምጥበት ሜትድ ማለት ነው። ይሄውን ቁጥር ያስፈልገዋል። ቴምፕሬቸሩ ምን ያህል ነው፣ አኑዋል ቴምፕሬቸሩ፣ ዴይሊ ቴምፕሬቸሩ፣ መንዝሊ ቴምፕሬቸሩ ምንድነው? እነዚህ ነገሮች እንግዲህ ስታቲስቲክስ ለመመዝገብ ማለት ነው የሚያስፈልገን ምን ይባላል? ስፔሻል ወይም ደግሞ ፐርፐዝ ስታቲስቲካል ማፕ ብለን መናገር እንችላለን ማለት ነው። which needs statistics ማርጂናል ኢንፎርሜሽን ኦን ማፕስ የምንላቸው ነገሮች ደግሞ እንግዲህ ማርጂናል ኢንፎርሜሽን የምንላቸው ነገሮች ምንድናቸው? ኤለመንትስ ኦፍ ማፕስ የምንላቸው ማለት ነው። የተለያዩ ማፕ ላይ ልናገኛቸው የምንችላቸው ኤለመንቶች አሉ። ከነዚህ ውስጥ ለምሳሌ ታይትል፣ ሌጀንድ ኦር ኬ፣ ዴት ኦፍ ኮምፕሌሽንስ፣ ዳይሬክሽን ፖይንተር፣ ስኬል፣ ማርጂን ማለት ነው። ታይትል የምንላቸው ነገሮች እንግዲህ ምንድነው ማለት ነው? ካርታው ሪፕሬዘንት የተደረገው ምንን ፎከስ አድርጎ ነው። ስለዚህ ፎከስ ኦፍ ዘ ማፕ ለማየት ምን እንጠቀማለን ማለት ነው? ታይትሉን እንጠቀማለን። ታይትል ሊኖረው ይገባል ማለት ነው። አንድ ማፕ ታይትል ሊኖረው ይገባል። ታይትል ከሌለው ስለምን እንደሚያወራ ላናቅ እንችላለን። ለምሳሌ ስለ ሬንፎል ማወቅ ፈልገን ስለ ቴምፕሬቸር የቀረበ ካርታ መጠቀም የለብንም። ካርታ አሁን የኢትዮጵያ ካርታ ነው። የትኛውም ቦታ ላይ ምናልባት የተለያየ ለፐርፐዙን የተለያየ ይሆናል እንጂ ማለት ነው። ስለዚህ ያንን ፎከስ ወይም ደግሞ ፐርፐዙን ልናቅበት የምንችለው ነገር ምንድነው ማለት ነው? ታይትሉ ነው ማለት ነው። ስለዚህ ታይትል የሚባለው ነገር ማርጂናል ኢንፎርሜሽን ይባላል ማለት ነው። ወይም ደግሞ ኤለመንትስ ኦፍ ዘ ማፕ ይባላል ማለት ነው። ሌጀንድ ኦር ኬስ፣ እነዚህ ደግሞ መፍቻ የምንላቸው ነገሮች ማለት ነው። ስለ ካርታው ምንነት የሚነግሩን ሲምቦሎች ሊሆን ይችላል፣ የተቀመጡ ከለሮች ሊሆን ይችላሉ። እነዚህ ነገሮች እንግዲህ ሪፕሬዘንት የተደረጉት ካርታውን የሰራው ሰው ወይም ደግሞ ካርታውን ለዚህ ፐርፐዝ እያዋለው ሰው ማለት ነው። ለምን እንደተጠቀመበት የምናውቅበት እያንዳንዱ ሲምቦሎች ልናውቅበት የምንችለው ነገር ሌጀንድ ወይም ኦር ኬ ይባላል ማለት ነው። ሌላው ደግሞ ዴት ኦፍ ኮምፕሌሽንስ፣ ካርታው ይሄ ማፑ መቼ ነው የተሰራው፣ ለምን ፐርፐዝ ነበር ብለን ካየን በኋላ ሲምቦሎቹን ከተረዳን በኋላ ዴት ኦፍ ኮምፕሌሽን ደግሞ በጣም ወሳኝ ነገር ነው። ይሄ ነገር መቼ ነው የተሰራው? ለምሳሌ ያለፈበት ወይም ደግሞ አውትዴትድ ከሆነ ማለት ነው ያ ነገር አፕዴት ሆኖ ሊሆን ይችላል። ስለዚህ ዴት ኦፍ ኮምፕሌሽን ማየትም በጣም ወሳኝ ነገር ነው ማለት ነው። ሌላው ደግሞ ዳይሬክሽን ፖይንተር፣
እነዚህ ኖርዝ አብዛኛው ሰዓት ካርታ ላይ የሚቀመጠው ኖርዝ ዳይሬክሽን ነው። ኖርዝ ዳይሬክሽንን ካወቅን ሌላው ደግሞ ማወቅ ያን አይከብደንም ማለት ነው። ኖርዙን ካገኘን ሳውዝ በየት በኩል ነው፣ ኢስት በየት በኩል ነው፣ ሳውዝ በየት በኩል ነው የሚለውን ማወቅ እንችላለን ማለት ነው። ስለዚህ ዳይሬክሽን ፖይንተርም ወሳኝ ነገር ነው ማለት ነው። ካርታ ላይ አንስተን ለምሳሌ የሀገር ከዚህ በየት በኩል ይገኛል ሪላቲቭ ሎኬሽኑን ለመናገር ሊሆን ይችላል። መንገዶች የተሰሩት ከየት ወዴት ነው ተብለን ብንናገር ይሄ መንገድ ከየት ወዴት ተሰራ፣ ይሄ ዳም ከዚህ በስተ የት በኩል ይገኛል የሚሉትን ነገሮች እያንዳንዱ ሪላቲቭ ፖዚሽኖችን ወይም ደግሞ ፕሌስን ሎኬሽን ለመናገር ማለት ነው። ፕሌስ ኦር ሎኬሽን ለመናገር ዳይሬክሽን ፖይንተር በጣም ወሳኙ ነገር ነው ማለት ነው። ስኬል የምንላቸው ነገሮች እንግዲህ ቅድም እንዳየነው ከካርታ ጥቅሞች መካከል ዲስታንስን ኤሪያን መለካት ነው ብለናል። እንግዲህ ካርታ ላይ የሀገሮችን ስፋት ሊሆን ይችላል፣ የመንገዶችን ርዝመት ሊሆን ይችላል፣ የተራሮችን ከፍታ፣ እነዚህ ነገሮችን ለመለካት እንግዲህ ስኬል ያስፈልገናል ብለናል ማለት ነው። ስለዚህ ስኬል በ1 ሴንቲሜትር በካርታ ላይ ለምን ያህል ኪሎ ሜትር ነው በእርዝ ላይ እያስቀመጥ ነው የሚለውም ሊነግረን የሚችል ምን ይባላል ማለት ነው? ስኬል ይባላል ማለት ነው። እንግዲህ ስኬል በሶስት ይከፈላል። ስሞል ስኬል፣ ሚዲየም ስኬል እና ላርጅ ስኬል ተብሎ ማለት ነው። ስሞል ስኬል ከተባለ በካርታ በ1 ሴንቲሜትር ማለት ነው። ላርጅ የሆነ ኤሪያን የምናካትት ከሆነ ስሞል ስኬል ይባላል ማለት ነው። ላርጅ ስኬል ካለ ደግሞ በካርታ ላይ በ1 ሴንቲሜትር ጠበብ ያለ ነገር አጠር ያለ ነገር ለምሳሌ ሪፕሬዘንት የምናደርግ ከሆነ ላርጅ ስኬል ነው ማለት ነው እንችላለን ማለት ነው። ሚዲየም ስኬል እንግዲህ መካከለኛ የሆነ ከስሞል ትንሽ መካከለኛ ላይ ያለ ምን ይባላል ማለት ነው? ሚዲየም ስኬል ይባላል ማለት ነው። ሌላው ደግሞ ማርጂን የምንለው ነገር እንግዲህ ፍሬም ኦፍ ዘ ማፕ ነው ማለት ነው። ፍሬሙ ነው ማለት ነው። ዳሩ ላይ ያለው የማፑ ምን ይባላል? ማርጂን ይባላል። ይሄ የሚያገለግለው ለምንድን ነው? ካርታችን የት ጋር ያለቀ የሚለውን ነገር የሚነግረን ማርጂኑ ነው ማለት ነው። ሌላው ደግሞ እንግዲህ ፕሪንሲፕልስ ኦፍ ማፕ ሪዲንግ እና የመጨረሻው የዚህ ኖት ልናየው የሚገባ ምንድነው ማለት ነው? ፕሪንሲፕልስ ኦፍ ማፕ ሪዲንግ ይባላል። ማፕን ሪድ በምናነብበት ሰዓት ምን አይነት ፕሪንሲፕል መከተል አለብን ለሚለው ማለት ነው። የመጀመሪያው ዩዝ ሌጀንድ ኤንድ አንደርስታንድ ዘ ሲምቦልስ፣ ሲምቦሎችን መረዳት። እዛ ማፕ ላይ ሰዓሊው የተጠቀማቸውን ሲምቦሎችን መረዳት መጀመሪያ አለብን ማለት ነው። ትራንስሌት ማፕ ሲምቦልስ ኢንቱ ላንድስኬፕ ኢሜጅስ፣ እዛ ጋር የተቀመጡትን ሲምቦሎችን ትራንስሌት ማድረግ ወደ ላንድስኬፕ ማለት ነው፣ ወደ ሪል ላይፍ አምጦ እሱን ሪፕሬዘንት እያደረጉ ኢንተርፕሬት ማድረግ መቻል፣ እሱ ሁለተኛው ፕሪንሲፕላችን ነው ማለት ነው። ከዛ ሲቀጥል ዳይሬክሽኑን ማየት እንግዲህ ቀደም እንደነገርኳችሁ ሪላቲቭ ሎኬሽኑን ለመግለጽ ሊሆን ይችላል፣ ለተለያየ ፐርፐስ ልንጠቀምበት እንችላለን ማለት ነው። ዳይሬክሽኑ ወሳኝ ነገር ነው ማለት ነው። ዳይሬክሽኑን መጠቀማችን እንግዲህ ሶስተኛው ፕሪንሲፕላችን ነው ማለት ነው። ዩዝ ስኬልስ ቱ ሜጀር ዘ ዲስታንስ ኦር ኤሪያ፣ ስኬልን በመጠቀም ዲስታንስን ኤሪያን ሜጀር ማድረግ እንችላለን ማለት ነው። ቀደም እንደተናገር ነው ሜጀር። ስለዚህ ዲስታንሱና ኤሪያውን ሜጀር ለማድረግ ስኬሉን መጠቀም፣ ይህም ደግሞ አንዱ ፕሪንሲፕላችን ነው ማለት ነው። ከዛ በኋላ ግሪድ ሪፈረንስን ማወቅ አለብን። ስለ ግሪድ ሪፈረንስ ምንነት ማለት ነው። ግሪድ ሪፈረንስ ምንድነው? ሎኬሽኖችን ለመናገር የምንጠቀምበት ሜተድ ምን ይባላል? ግሪድ ሪፈረንስ ይባላል ማለት ነው። ጀነራሊ ዩዝ ማርጂናል ኢንፎርሜሽን ፐርፌክትሊ። ስለዚህ ማርጂናል ኢንፎርሜሽን ኦፍ ዘ ማፕስ ብለን የተናገርናቸው ወይም ደግሞ ኤሌመንትስ ኦፍ ዘ ማፕ ብለን የተናገርናቸው ነገሮች በትክክል መጠቀም አለብን ማለት ነው። በትክክል ሌላው ደግሞ ስድስቶቹ ኤሌመንቶችም የግድ አንድ ካርታ ላይ መኖር አለበት ማለት ነው። ስድስቶቹ ከሌሉ ምናልባት ጥሩ ላይሆን ይችላል ማለት ነው። ቴንኪው። እንግዲህ ዩኒት 1 በዚህ ጨርሰናል። በዩኒቱ እንገናኛለን። ስላዳመጣችሁኝ አመሰግናለሁ። ሰብስክራይብ አድርጉ። ቴንኪው።